ካሽ ወይም ደግሞ ጥሬ ገንዘብ ለአንድ ቢዝነስ ኦርጋናይዜሽን እጅግ በጣም አስፈላጊ ከሚባሉ መካከል አንዱና the most liquid asset የምንለው ሀብታችን ነው። ካሽ ወይም ደግሞ ጥሬ ገንዘብ ለግብይት እንዲሁም ደግሞ ለተለያዩ ነገሮች ክፍያ ለመክፈል እጅግ በጣም አስፈላጊ ነው። ሰላም እንዴት አላችሁ የገናናው ቱቶሪያል ቤተሰቦች? ዛሬ አካውንቲንግ ፎር ካሽ ፋንዳሜንታል አካውንቲንግ 1 አምስተኛውን ቻፕተር ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ እኔንና መሰል ቪዲዮዎች ሁሌ ወደ እናንተ እንዲደርሱ የደውል ምልክቱን መጫናችሁን እንዳትረሱ። እንግዲህ ፋንዳሜንታል አካውንቲንግ 1 ከዚህ በፊት በነበረው ቪዲዮ ወደ 3 የሚደርሱ ቻፕተሮችን ይዤላችሁ መጥቼ ነበር። ዛሬ መሰረታዊ የሚባለውን አንዱን ቻፕተር በተለይ ደግሞ አካውንቲንግ ፎር ካሽ ኤንድ ሪሲቨብል ውስጥ ማለት ነው አካውንቲንግ ፎር ካሽ ይዤላችሁ መጥቻለሁ። ይህ ቻፕተር እጅግ በጣም አስፈላጊ የሚባልና ብዙ ሰዎች በእለት ህይወታቸው ውስጥ ልንጠቀመው የምንችል እየተጠቀምንበትም ያለ ወደፊትም ልንጠቀምበት ካሽ ነው። ካሽ ደግሞ ፎር ሚዲየም ኦፍ ኤክስቼንጅ እጅግ በጣም አስፈላጊ ስለሆነ ስለ ካሽ አንዳንድ መሰረታዊ የሆኑ እውነታዎችን በዚህ ቻፕተር የምነግራችሁ ይሆናል። ሁሌም እንደምናደርገው ገናናው ቱቶሪያልስን ሰብስክራይብ የሚለውን በተን መጫናችሁን እንዳትረሱ። እንዲሁም ደግሞ ቪዲዮውን ላይክ፣ ኮሜንት፣ ሼር በማድረግ ጀምሩልኝ። መልካም፣ እስኪ ወደ መጀመሪያው ፓርት እንሂድ። ኢንትሮዳክሽን ፓርት ኦፍ አካውንቲንግ ፎር ካሽ። ስለ አካውንቲንግ ፎር ካሽ ኢንትሮዳክሽኑ ምን ነገሮችን ማወቅ አለብን የሚለውን ነገር እናያለን። እንግዲህ ካሽ ስንል ብዙ ጊዜ አእምሯችን ውስጥ ሊመጣ የሚችለው ጥሬ ገንዘብ ነው እንደሚታወቀው። ስለዚህ ካሽ የአንድ ድርጅት ሀብት ነው፣ የአንድ ድርጅት አሴት ነው። even if cash can be considered as one of the most liquid assets ዓለም ላይ ድርጅቶች አለን ከሚሉት ሀብታቸው ሁሉ the most liquid asset የሚባለውና በቅርበት የሚገኘው ለሚዲየም ኦፍ ኤክስቼንጅ የሚያገለግለው immediately for payment purpose የሚያገለግለው ጥሬ ገንዘብ ወይም ደግሞ ካሽ ነው። ስለዚህ ካሽ ስንል ምን ነገሮችን ሊይዝልን ይችላል? maybe including such physical money ኖርማልኛ የምናውቀው currency physical money fundable in bank account ባንክ ላይ የተቀመጠ ገንዘብ እንዲሁም ደግሞ can be used immediately for payment ለክፍያ ለማንኛውም ነገር ለትራንዛክሽን ለግብይት የሚከፈል ማንኛውም አይነት አይተም what we call it cash እያልን እንጠራለን። እጃችን ላይ ያለ እንዲሁም ደግሞ ባንክ ላይ የተቀመጠ ገንዘብ ማለት ነው። even if cash can be considered as a medium of exchange that a bank will accept at face value and immediately credit what the depositor account is cash ለሚዲየም ኦፍ ኤክስቼንጅ ያገለግላል። አንድን ፕሮዳክት ስንገዛና ስንሸጥ ገንዘብ ተጠቅመን ክፍያ እንፈጽማለን፣ እንቀበላለን። even if ባንክ በማንኛውም ሁኔታ ጥሬ ገንዘብ ይዘን ከሄድን አክሰፕት ማድረግ አለበት፣ ዲፖዚት ማድረግ አለበት። ኦኬ፣ ይሄ የአንድ የካሽ መሰረታዊ የሆነ ባህሪ ነው። ሌላው ጥሬ ገንዘብ ወይም ደግሞ ካሽ ስንል it is the base for measuring and accounting for all other items በየትኛውም ድርጅት ውስጥ የሚገኙ የድርጅቱ ፊክስድ አሴትም ወይም ደግሞ ከካሽ ውጭ ያሉ ከረንት አሴቶችን ሜጀር የምናደርግበት በካሽ ነው፣ በጥሬ ገንዘብ ነው። ሞኔታሪ ቫልዩስ የምንለው አካውንቲንግ ላይ ከሚታወቁ መሰረታዊ ከምንላቸው አሳምፕሽኖች አንዱ ሞኔታሪ ዩኒት አሳምፕሽን ነው። ምን ማለት ነው? each and every transaction of what a given business organization must be measured in terms of what monetary values የእያንዳንዱ ቢዝነስ ኦርጋናይዜሽን ግብይት ወይም ደግሞ ትራንዛክሽን ከተፈጸመ በኋላ የሚገዛው ወይም ደግሞ የሚሸጠው ፕሮዳክት መለካት ያለበት ሜጀር መደረግ ያለበት በገንዘብ ነው። ለምሳሌ አንድ ድርጅት ህንጻ ቢገዛ ህንጻ ገዛው ብሎ መመዝገብ የሚችለው የህንጻው ዋጋ ምን ያህል አማውንት ነው በሚለው ነው። 100,000 ብር ከሆነ 100,000 ብር ብሎ ይመዘግባል። 1,000 ከሆነ 1,000 ብሎ ይመዘግባል። እንዳጀር በዚህ መንገድ ካሽ ለሜጀሪንግ ያገለግላል ማለት ነው። ሌላው ካሽ is the one asset that is what readily convertible into what any other type of assets ካሽ ከሌሎቹ አሴቶች የሚለየው በምንድነው ቢባል ከሌሎቹ በተለየ ሁኔታ ወደ ሌላ ነገር መቀየር እንችላለን። ኦኬ፣ ጥሬ ገንዘብ ካለ ጥሬ ገንዘባችንን መኪና መግዛት እንችላለን፣ ህንጻ መግዛት እንችላለን፣ ፕሮፐርቲ መግዛት እንችላለን፣ ኢኩዊፕመንት መግዛት እንችላለን and others ካሽን በቀላሉ ወደ ሌሎች ፕሮፐርቲ ኮንቨርት የማድረግ ፍጥነቱ በጣም ቀላል ነው። አንድ ሰው 1 ሚሊዮን ብር ጥሬ ገንዘብ ቢኖረው ይሄንን 1 ሚሊዮን ብር በቀላሉ ወደ ተለያዩ ፊክስድ አሴቶች ወደ ተለያዩ ከረንት አሴቶች መቀየር ይችላል ማለት ነው። ስለዚህ an item to be reported as cash on statements of financial position ምን ማለት ነው? ካሽ በአመቱ መጨረሻ ላይ በስቴትመንትስ ኦፍ ፋይናንሻል ፖዚሽን አሊያም ደግሞ ባላንስ ሺት ላይ ሪፖርት መደረግ አለበት። ለምን? ካሽ አሴት ነው፣ ሀብት ነው። ሀብት ደግሞ ሁሌም ቢሆን የሚቀመጠው የት ነው? ጀስት ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ ነው፣ ወይም ደግሞ ባላንስ ሺት የምንለው ነው። ነገር ግን እዚህ ጋር ለመቀመጥ ቢያንስ እነዚህን 4 የሚደርሱ መሰረታዊ የሚባሉ ክራይቴሪያዎች ምን ማድረግ አለበት? ማሟላት አለበት ነው።
ሶ ምን ነገር ናቸው የሚለውን እንመልከት። የመጀመሪያው it should be used as a medium of exchange። አንደኛ አንድ ካሽ ወይም ደግሞ ጥሬ ገንዘብ ለመባል አንድ አይተም ለሚዲየም ኦፍ ኤክስቼንጅ ማገልገል አለበት። የምንፈልገው ፕሮዳክት ለመግዛት ስንፈልግ የሚከፈል መሆን አለበት። ሌላ ሰዎች አክሰፕት ሊያደርጉት የሚችል መሆን አለበት ነው። ለትራንዛክሽን ለግብይት ማገልገል አለበት። ይሄንን የሚያሟላ ከሆነ አንዱና መሰረታዊ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ መቀበል አለበት። ሁለተኛው it should be available immediately for the payment of current obligation። ዛሬ ላይ ላለብን ለእያንዳንዱ ዕዳ ሊከፈል የሚችል ዕዳን ለመክፈል ሊያገለግል የሚችል ሊጠቅም የሚችል መሆን አለበት። ካሽ ይሄንን ክራይቴሪያ ያሟላል። ሶስተኛ it should be free from any such contractual restriction that limits its use in satisfying that። የተለያዩ ክፍያዎችን ወይም ደግሞ ዕዳን ለመክፈል በሚደረግ ሂደት ውስጥ ሪስትሪክት ያልተደረገ በህግ ያልተገደበ ድርጅቱ እንደፈለገው ያንቀሳቀሰው የሚችል መሆን አለበት። ኦኬ በህግ የተገደበና እኛ በቀላሉ ማንቀሳቀስ የማንችለው ሪስትሪክት የተደረገ ባላንስ ካለን እሱ እንደ ካሽ ሊቆጠር አይችልም። ስለዚህ ይሄንን አንዱ ሶስተኛ ላይ ምን ማድረግ አለበት? ማሟላት አለበት። ወይል አራተኛው ምንድነው? it must be highly ሊኪድ መሆን አለበት። በቀላሉ ለግብይት ልንጠቀመው የምንችል መሆን አለበት ማለት ነው። እነዚህን የሚያሟላ ከሆነ በቀላሉ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ ምን ማድረግ እንችላለን? ሪፖርት ማድረግ እንችላለን። ወይል ሌላው እንደ ካሽ ኢንክሉዲድ መደረግ ያለባቸው አሉ። አንዳንድ አይተሞች እንደ ካሽ የማይቆጠሩ አይተሞች አሉ። ወይል መሰረታዊ የምንለው አይተም those are included as cash እነማን ናቸው? የመጀመሪያው ኮይን ሴልድ ከረንሲ ፔፐር ማኒ የምንለው ነው። ዛሬ ላይ እኛ እጃችን ላይ የምንይዘው ይሄ 100 ብር፣ 200 ብር፣ 50 ብር፣ 10 ብር፣ 5 ብር የምንላቸው እነዚህ ከረንሲዎች ፔፐር ከረንሲ ይባላሉ። እነዚህ ጥሬ ገንዘብ ካሽ ይባላሉ። አንዱ ስለሚያሟላ ኮይን ሳንቲሞች ኦኬ። ለምሳሌ 50 ሳንቲም 1 ብር ሊሆን ይችላል። 50 ሳንቲም ኢትዮጵያ ውስጥ አይ ቲንክ አሁን የለም መሰለኝ 1 ብር አለ። እነዚህ ኮይኖች በሙሉ ምን ይባላሉ? ካሽ ይባላሉ። የነዚህ ሁሉ ድምር ነው። ፊዚካል መኒ ሄልድ ባይ ዘ ቢዝነስ ድርጅቶች ፊዚካሊ የሚይዙት ገንዘብ ዋዲ ኮሊት ካሽ ተብሎ ይጠራል። መኒ ኦን ዲፖዚት ሁለተኛው ጋር መኒ ኦን ዲፖዚት ምን ማለት ነው? ኤኒ ባንክ ዳት ካን ቢ ዊዝድራውን ዊዛውት ኤኒ ሬስትሪክሽንስ ባንክ ላይ ያስቀመጥነው የትኛውም አይነት ገንዘብ እንደ ካሽ ይቆጠራል። በፈለግን ጊዜ ልናወጣው የምንችል ማለት ነው። ሬስትሪክት ያልተደረገ ኦኬ። እንዲሁም ደግሞ ካሽ ኦን ሃንድ በጥሬ ገንዘብ እጃችን ላይ ያለ ጥሬ ገንዘብ ኪሳችን ላይ ፖኬት ላይ የተቀመጠ የትኛውም ገንዘብ ቤት ላይ የተቀመጠ የትኛውም ገንዘብ ዋሪ ኮሊክ ካሽ ላይ እንደ ካሽ ይቆጠራል። አይተምስ those are included as cash ከምንለው መካከልም አንዱ ነው። such negotiable instruments ስንል ምን ማለታችን ነው? which are ዶክመንት ናቸው that can be transferred from one party to another party ካንዱ ወደ አንዱ ምን የሚደረግ ትራንስፈር ለምናደርግላቸው የምንችል ክፍያ ለመፈጸም የሚያገለግሉ አንዳንድ መኒ ኦርደር ምንላቸው አሉ፣ ሰርቲፋይድ ቼክ ምንላቸው አሉ፣ ሲፒኦ ምንለው አለ ማሳያ ማለት ነው። እንዲሁም ሌሎችም አሉ። ሶ በሶስተኛ ወገን ኢሹ የተደረገ ነገር ግን እንደ ካሽ አቬሌብል የሆነ ከሆነ ዋሪ ኮሊት ምን መደረግ አለበት? ኔጎሺየብል ኢንስትሩመንትስ እንላቸዋለን። እነዚህ በጣም መሰረታዊ ጉዳዮች ናቸው። ነገር ግን በሶስተኛ ወገን ኢሹ ተደርገው ምን የተደረጉ ለጀስት ለክፍያ ኢሹ ያልተደረጉ አንዳንድ ነገሮች ካሉ ላይክ ትራቨለር ቼክስ ምንላቸው እነሱን እንደ ካሽ ምናና አናደርግም። ጀስት ለሌላ ክፍያ እስካልተከፈለ ድረስ እንይዛለን። ሌላ ክፍያ ግን ከተከፈለ ጀስት ኤክስክሉድ እናደርጋለን። ሴቪንግ አካውንት ለምሳሌ ሴቪንግ አካውንት ምንድነው? ኢት ኢዝ አ ባንክ አካውንት አይደል? ገንዘብ የምንቆጥብበት አካውንት ነው። ዩዝድ ቱ ስቶር መኒ ሴትሊ ገንዘባችንን ሴፍ በሆነ መንገድ ባንክ ላይ ለማስቀመጥ የምንጠቀመው ኢንተረስት የምናገኝበት ወለድ የምናገኝበት ነው። ኦኬ ስለዚህ ይሄንን ገንዘብ እኛ እንደፈለግን አክሰስ ማድረግ እንችላለን። ፒቲ ካሽ ፈንድ እንደ ካሽ ይቆጠራል። it is a small cash okay reserved kept in the office to cover small immediate expenses ጥቃቅን የሚባሉ ወጪዎችን ከበር ለማድረግ ድርጅቱ የሚይዘው የካሽ አማውንት ምን ይባላል? ፒቲ ካሽ ፈንድ ይባላል። ቼንጅ ፈንድ የሚባል okay a set of amount of cash kept in the cash register to provide change to customer during sale ሽያጭ በመናደርግበት ጊዜ ካስተመሮቻችን ጋር ይመጣሉ ወደኛ ማለት ነው። ካስተመሮች ሲገዙ 200 ብር ከሰጡን ለምሳሌ እኛ ጋር የሆነ አቬሌብል የሆነ ቼንጅ ፈንድ ልንይዝ እንችላለን። ገንዘብ የምንቀይርበት 200 ብር ሲሰጡን መልስ 30 ብር ካላቸው 30 ብር ይዘን መጠበቅ አለብን። እቺ 30 ብር ቼንጅ ፈንድ ትባላለች። በትራንዛክሽን ጊዜ በግብይት ጊዜ የምንጠቀመው ነው። ክሬዲት ካርድ ሴል ስሊፕ ወይም ደግሞ ዶክመንት ሊሆን ይችላል። it is a business receives when a customer pays using a credit card ዓለም ላይ የተለያዩ ክሬዲት ካርዶች አሉ። በተለይ ደግሞ አማዞን የመሳሰሉ ትላልቅ ድርጅቶች ላይ ግዢ መፈጸም ብንፈልግ በክሬዲት ካርድ ነው
ጀስት ምን የምናደርገው ክፍያ የምንፈጽመውና አንዳንድ ስሊፕ ሊሆን ይችላል፣ ኤሌክትሮኒካል ዶክመንት ሊሆን ይችላል። ግን ቢዝነሱ ሪሲቭ ያደርጋል ካስተመሩ በምን ሲከፍል ማለት ነው፣ በክሬዲት ካርድ ሲከፍል። እነዚህ ነገሮች እንደ ካሽ ይቆጠራሉ። ሌላው እንደ ካሽ ምን የማይደረጉ ኢንክሉድ የማይደረጉ ነገሮች አሉ። የመጀመሪያው ኖት ሰፊሽንት ፈንድ ወይም ደግሞ ሰች ባውንስድ ቼክስ እንለዋለን። ይሄኛው ቼክ ዳት ዌር ሪተርንድ ባይ ዘ ባንክ ዲቢት ኢንሰፊሽንት ፈንድስ ድርጅቱ ካሽ አለኝ ብሎ ባንክ አካውንት ላይ ብር አለኝ ብሎ ቼክ ይጽፋል። ነገር ግን ቼኩ ከተጻፈ በኋላ ባንክ ላይ ያለው ገንዘብ በቂ ሳይሆን ሲቀር ኖት ሰፊሽንት ፈንድ ይባላል። ስለዚህ ሪፖርትድ አስ ሪሲቨብል እንደ ካሽ ሳይሆን እንደ ሪሲቨብል ሪፖርት ይደረጋል። ለምን? ኦልሬዲ ባንኩ ገንዘብ አለኝ ብሎ ጽፏል፣ ነገር ግን ባንክ ላይ ብር የለውም። ስለዚህ ባንኩ የጻፈው ገንዘብ ጀስት ሪሲቨብል ተሰብሳቢ ነው። ገና ወደፊት ምናልባት ምን የሚያደርገው ነው? ገንዘብ ሲገባ የሚሰበስበው የሚወስደው ነው እንጂ ዛሬ ላይ ገንዘብ ከሌለ ሊወስድ ስለማይችል ኖት ሰፊሽንት ፈንድ እያለ ብዙ ጊዜ ምን እናደርጋለን? እንገልጻለን። ሁለተኛው ፖስት ዴትድ ቼክ ነው። ፖስት ዴትድ ቼክ ማለት ምን ማለት ነው? ዛሬ ላይ የተጻፉ ቼኮች ነገር ግን ክፍያ የሚፈጸምባቸው ወደፊት ነው። ገንዘቡ ዛሬ ላይ ሊጻፍ ይችላል፣ ግን ወደፊት ነው ገንዘቡ ሊገባ የሚችለው። this cannot be used immediately because the date is in the future። ለምሳሌ ዛሬ የሆነ ቀን ለምሳሌ ቼክ ሊጽፍ ይችላል ዛሬ ላይ፣ ነገር ግን ቼኩ ላይ ክፍያ እንዲፈጸም ቀኑ የሚታዘዘው ከአንድ ወር በኋላ ሊሆን ይችላል። ስለዚህ አሁን ኢሚዲየትሊ ይሄንን ገንዘብ ማግኘት አንችልም። ኢሚዲየትሊ ማግኘት የማንችለው ካሽ ከሆነ ደግሞ እንደ ካሽ ሊቆጠር አይችልም። ዋሪ ኮልት ፖስት ዴትድ ቼክ ወደፊት ሊከፈል የሚችል ገንዘብ የተጻፈ ነው ይሄ ቼክ ላይ። ዛሬ ለምሳሌ ኤግዛምፕል ለምሰጣችሁ፣ ለምሳሌ ዛሬ ታህሳስ 4 ቢሆን ታህሳስ 4 ላይ ቼኩ ተጽፏል። ክፍያ እንዲከፈል ቀኑ የሚለው ግን ጥር 4 ሊሆን ይችላል ከአንድ ወር በኋላ። ይሄ ፖስት ዴትድ ቼክ ነው፣ ጊዜው በጣም ወደፊት ነው። ኦኬ ስለዚህ ይሄንን እንደ ሪሲቨብል ተሳሳቢ ብለን ነው እንጂ ጥሬ ገንዘብ ብለን አንመዘግበውም። such postage stamps are items for which cash has been paid and are expected to be used in the future። ወደፊት ልንጠቀመው የምንችለው ይሄን በተመሳሳይ እንደ ፕሪፔድ ኤክስፐንስ ነው። ዛሬ ላይ ቀድመን ከፍለናል አልተጠቀምነውም። ለምሳሌ ኦፊስ ሰፕላይስ ልንላቸው እንችላለን። ፕሪፔድ ኤክስፐንስ አስቀድሞ የተከፈለ ግን ወደፊት ልንጠቀማቸው የምንችል ገንዘቡኛ ጋር አቬሌብል ስላልሆነ እንደ ካሽ አይቆጠሩ። ትራቭል አድቫንስ ቅድም ያየነው ነው። መኒ ጀስት the company gives to an employee አንድ ድርጅት ለሰራተኞቹ ገንዘብ ሊሰጥ ይችላል ለተለያየ ምክንያት before they travel for work ስራ ከመሄዳቸው ትራቭል ከማረጋቸው በፊት ገንዘብ የትራንስፖርት ሊከፍላቸው ይችላል። ይሄንን እንደ አሴት እንደ ሪሲቨብል ነው ድርጅቱ መመዝገብ ያለበት። ምክንያቱም ጀስት አስቀድሞ ከፍሏቸዋል፣ መጨረሻ ላይ ተረፈ ገንዘብ ካለ ሪተርን ስለሚደረግ ሪሲቨብል ብሎ መዘገባል እንጂ ካሽ ብሎ አይመዘግበውም ነው። ይሄ ትክክለኛ እዚህ ከተዘረዘሩት መካከል አይተምስ ኖት ኮንሲደርድ አስ ካሽ ከምንላቸው መካከል እነዚህ አራት ነገሮች እጅግ በጣም ወሳኝ ናቸው። ዌል እንግዲህ ጥሬ ገንዘብ ወይም ደግሞ ካሽ ይሄንን ያህል ካል ስለ ፍራውድ ኤንድ ኢንተርናል ኮንትሮል እናወራለን። ፍራውድ ምንድነው? ማጭበርበር ምንድነው? ይሄንን ፍራውድ ለማስወገድ ድርጅቶች የሚጠቀሙት ኢንተርናል ኮንትሮልስ ምንድነው የሚለውን ነገር እናያለን። ፍራውድ ስንል it is a dishonest act by an employee that results in personal benefit to the employee at the cost of the employers። ቀጣሪውን አካል ወይም ደግሞ ድርጅቱን ሊያከስር በሚችል ሁኔታ አንድ ሰራተኛ ከሚገባው በላይ ጥቅም ለማግኘትና ፐርሰናል ኢንተረስት ለማግኘት የአንድን ድርጅት መሰረታዊ የሚባል ጥሬ ገንዘብ መስረቅ፣ ታማኝ አለመሆን፣ ለስራው ተገዥ አለመሆን ፍራውድ ይባላል። የሌላን ግለሰብ ገንዘብ የሌላን ግለሰብ ሀብት ለራስ ጥቅም ለማዋል የሚደረግ ማጭበርበር ፍራውድ ይባላል። ስለዚህ just at a cost of employers ነው የሚሆነው። በቀጣሪው ኪሳራ በቀጣሪው ኤክስፐንስ እኛ ለማትረፍ የምናደርገው ጥረትና ማጭበርበር ዋሪ ኮሊት ምን ይባላል? ፍራውድ ይባላል። dishonest acts። ሌላው ትርጓሜው ፍራውድ ምንድን ነው? ፍራውድ is intentionally ሆን ተብሎ ሊሰራ የሚችል ማጭበርበር ነው። ሆን ተብሎ intentionally unintentional አይደለም። intentionally deceiving someone to gain unfair or unlawful advantage። አንድ ግለሰብ አንፌር በሆነ መንገድ ህጉ በማይፈቅድለት መንገድ ኢንቴንሽናሊ ጥቅም ለማግኘት ብሎ ሊያጭበረብር ይችላል። usually for financial or personal benefits በተለይ ደግሞ ገንዘብ ነክ የሆነ ጥቅም ለማግኘት ሲል ማለት ነው። እነዚህ ምን ይባላሉ? በፍራውድያን በትርጓሜ ደረጃ እንገልጸዋለን። ማጭበርበር ስንለዋለን። ለምንድነው ሰራተኞች ወይም ደግሞ አንዳንድ ግለሰቦች ፍራውድ ሊሰሩ የሚችሉት? ለምንድነው እውነታው ያለ እውነታውን ሚስ ሪፕሬዘንት የሚያደርጉት? ኦኬ ለምንድነው ሚስ ሪፕሬዘንት የሚያደርጉት? ኦኬ ትሪክ የሚሰሩት ለምንድነው? ድራማ የሚሰሩት ለምንድነው? የሚያጭበረብሩት ለምንድነው? የሚያሰስቱት ለምንድነው ከተባለ
ብዙ ምክንያቶች ሊጠቀሱ ይችላሉ። እነዚህን ምክንያቶች ግን በሶስት ጠቅላላ አድርገን ማየት እንችላለን። this fraud triangle ይላል የምትመለከቱት 3 factors that contribute to fraudulent activity ሰራተኞች እንዲያጭበረብሩ ፍራውድ እንዲሰሩ የሚያደርጉ 3 መሰረታዊ የሚባሉ ፋክተሮች ናቸው። እነዚህ ምን ይባላሉ? ፍራውድ ትራያንግልስ ይባላሉ። የመጀመሪያው ኦፖርቹኒቲ ነው፣ ሁለተኛው ፋይናንሻል ፕሬዠር ነው፣ ሶስተኛ ራሽናላይዜሽን ነው። ሰዎች ፍራውድ የሚሰሩት በእነዚህ ከሰሩ በኋላ የሚያቀርባቸው ምክንያቶች እነዚህ 3 ነገሮች ናቸው። ወይም ደግሞ እንዲሰርቁ የሚያደርጋቸው ከዙ ምንድነው ቢባል እነዚህ 3 ነገሮች ናቸው። እነዚህ እንደምታዩት በትራያንግል ነው የተቀመጡትና ፍራውድ ትራያንግልስ እያተባሉ ብዙ ጊዜ ይጠራሉ። ምንድናቸው የሚለውን አንድ ባንድ እንመለከታለን። እንግዲህ the most important element of fraud triangle is opportunity ነው። መጨረሻ ላይ የተቀመጠው እንደምታዩት ማን ነው? ኦፖርቹኒቲ ነው። ስለዚህ አንድ ኤምፕሎይ ፍራውድ ሊሰራ የሚችለው አንዱ አጋጣሚ ስላገኘ ሊሆን ይችላል። the workplace environment must provide opportunity የሚሰራበት ስራ የሚሰራበት environment የሚሰራበት መስሪያ ቤት ምን ሊሆን ይችላል? ኦፖርቹኒቲ አጋጣሚው ለስርቆት የተመቸ ሊሆን ይችላል። ስለዚህ ይሄ ሰራተኛ ይሄንን አድቫንቴጅ ተጠቅሞ ገንዘብ ሊያጭበረብር ይችላል፣ ሊዘርፍ ይችላል። ሁለተኛ opportunity occur when the workplace lacks sufficient control to deter and detect fraud ሰራተኞች ወንጀል እንዳይሰሩ ፍራውድ እንዳይሰሩ እንዳያጭበረብሩ በቂ ያልሆነስ ኮንትሮል ኢንተርናል ኮንትሮል ሊኖር ይችላል። ኢንተርናል ኮንትሮል ምንድነው? እንደርስበታለን። it is policies and strategies that are actually formulated and implemented by the company to detect such fraud የተለያዩ ማጭበርበሮችን ፍራውድን ዲቴክት ለማድረግ ሰራተኞችን ማለት ነው ድርጅቱ የሚጠቀመው የውስጥ ቁጥጥር ምን ይባላል? ኢንተርናል ኮንትሮል ይባላል። ስለዚህ there is lack of sufficient በቂ ያልሆነ ኮንትሮል ካለ በቂ ያልሆነ ጥበቃ ካለ ለምሳሌ ሰራተኞች ገንዘብ እንዳይሰርቁ የተለያዩ ካሜራዎችን መግጠም ሊሆን ይችላል። ኦኬ ፊዚካል ካውንት ማድረግ ብዙ መንገዶችን ልንከተል እንችላለን። ኤኒዌይስ ትልቁ የሚባለው ሰራተኞች ፍራውድ እንዲሰሩ ከሚያደርጋቸው ምክንያቶች አንዱ አጋጣሚን መጠቀም ኦፖርቹኒቲን መውሰር ነው። መልካም አጋጣሚዎችን ወደ ስርቆት ሊቀይሩ ይችላሉ። ሁለተኛውና መሰረታዊ የሚባለው ፋይናንሻል ፕሬዠር ነው። ለምንድነው ብዙ ሰዎች ፍራውድ የሚያጭበረብሩት ከተባለ employees sometimes commit frauds because of personal financial problem caused by too much debt ሰራተኞች እጅግ በጣም የገንዘብ ችግር ሊኖርባቸው ይችላል። በጣም ብዙ ሰራተኛ ኑሮ ሊከብደው ይችላል። በጣም ኑሮ የሚከብደው ከሆነና የድርጅቱ ካሸር ከሆነ ገንዘብ ሊሰርቅ ይችላል። ምክንያቱም በህይወት መኖር ስላለበት እኔ መሞት የለብኝም፣ ይሄ ድርጅት የሚያለ ሽብር ካሽ ያለው እኔ ለምን በራብ ይርበኛል፣ እኔ ለምን ገንዘብ አጣለሁ ብሎ ሰራተኞች ሊሰርቁ ይችላሉ። ትልቁ ነገር አንዱ የፋይናንሻል ፕሬዠር ከፍተኛ የሆነ ድህነት ከፍተኛ የሆነ የገንዘብ ጫና ሰራተኞች እንዲሰርቁ ሊያደርግ ይችላል፣ እንዲያጭበረብሩ ሊያደርግ ይችላል። ሶስተኛው መሰረታዊ ፋክተር ራሽናላይዜሽን ነው። ራሽናላይዜሽን ምን ማለት ነው? አንድ ሰራተኛ ካጭበረበረ በኋላ የሚያቀርባቸው አንዳንድ መሰረታዊ የሚባሉ ሪዝኖች ጀስቲፋይ የሚያደርግበት መንገድ ራሽናላይዜሽንስ እንላለን። ማጭበርበሩን ምክንያት ያቀርባል። ለምሳሌ ምን ሊል ይችላል? ሰራተኛው ለምሳሌ if may justify such fraud because they believe they are underpaid while the employer is making lots of money ለምሳሌ አንድ ሰራተኛ ለምንድነው ያጭበረበርክ ተብሎ ሲጠየቅ ለምንድነው ፍራውድ የሰራ ሲባል ምን ይላል? ለምንድነው ሲባል ድርጅቱ እጅግ በጣም ከፍተኛ የሆነ ፕሮፊት ነው እያተረፈ ያለው፣ ከፍተኛ የሆነ ገንዘብ አለው፣ ሀብታም ድርጅት ነው። ነገር ግን እኛ በጣም ዝቅተኛ ደሞዝ ነው እየከፈለን ያለው። ስለዚህ አንደርፔድ ነን፣ የሚገባን ያህል የምንሰራውን ያህል ክፍያ እየተከፈለን አይደለም። ስለዚህ ሰረቁ፣ አጭበረበርኩ ሊል ይችላል። እነዚህ 3 መንገዶች ራሽናላይዜሽን ምክንያታዊነት፣ ፋይናንሻል ፕሬዠር ከፍተኛ የሆነ ድህነት እና የገንዘብ ጫና፣ እንዲሁም ደግሞ ኦፖርቹኒቲ መልካም አጋጣሚ የነገሮች መገጣጠም፣ እነዚህ 3 ነገሮች አንድ ግለሰብ ወይም ደግሞ ኤምፕሎይስ ገንዘብ እንዲሰርቅ ሊያደርግ ይችላሉ። እነዚህ ምክንያቶች ናቸው ማለት ነው። ወይ ሌላው ይሄንን ለማስቀረት ድርጅቶች ምንድነው መከተል ያለባቸው መሰረታዊ ነገር ከተባለ ኢንተርናል ኮንትሮል የውስጥ ቁጥጥር መዘርጋት አለባቸው። ኦኬ እንዴት ነው ኢንተርናል ኮንትሮል ወይም ደግሞ የውስጥ ቁጥጥር ልንዘረጋ የምንችለው? እንዴት ነው ፎርሙሌት ኤንድ ኢምፕሊመንት የምናደርገው የሚለውን ነገር እንመልከት። እንግዲህ ኢንተርናል ኮንትሮል ማለት ምን ማለት ነው? it is a system of policies and procedure that an organization puts in place to protect its assets, ensure accurate financial record and support efficient operations. ግልጽ ነው ምን ማለት ነው? እንግዲህ ኢንተርናል ኮንትሮል ማለት የውስጥ ቁጥጥር ማለት አንድ ድርጅት የተለያዩ ህጎችና ስርዓቶችን እንዲሁም ደግሞ መመሪያዎችን የሚያወጣ
ካወጣ በኋላ ኢምፕሊመንት የሚያደርግ ምን ለማድረግ የድርጅቱ አሴትን ወይም ሀብትን ምን ለማድረግ ኮንትሮል ለማድረግ ሌላስ ትክክለኛና አኪዩሬት የሆነ እውነተኛ የሆነ ፋይናንሻል ሪከርድ እንዲኖር ለማድረግ እንዲሁም ደግሞ ሳፖርት ፋይናንሻል ኦፕሬሽንስ አይ ሚን ኤፊሽንት ኦፕሬሽን ጥሩ የሆነ ኤፊሽንት የሆነ ስራ እንዲሰሩ ለማድረግ ድርጅቶች የውስጥ ቁጥጥር ሊዘረጉ ይችላሉ። ኢንተርናል ኮንትሮል ሊኖራቸው ይችላል የሚለው ስለዚህ ኢንተርናል ኮንትሮል is methods and measures adopted to what እነዚህ አራት ነገሮችን ለመመለስ ነው። አንደኛ to keep its resource safe ያላቸውን ሀብት ካሽ ሊሆን ይችላል፣ ኢንቨንተሪ ሊሆን ይችላል፣ ኢኩዊፕመንት ሊሆን ይችላል። ማንኛውም አይነት ያላቸውን ካሽ ወይም ደግሞ ሪሶርስ ሴፍ ጋርድ ለማድረግ ለመጠበቅ ህግ ሊያወጡ ይችላሉ፣ የውስጥ ቁጥጥር ሊዘረጉ ይችላሉ። to enhance what accuracy and reliability of what accounting records ድርጅቱ ላይ የሚመዘገቡ የትኛውም አይነት ግብይቶች ካሉ እነሱን ጥሩ የሆነ አኪዩሬት በሆነ መንገድ ለመመዝገብ ድርጅቶች ኢንተርናል ኮንትሮልን ፎርሙሌት አድርገው ኢምፕሊመንት ሊያደርጉ ይችላሉ። ሶስተኛው efficiency of operation የሚሰሩት ስራ እጅግ በጣም የተዋጣ እንዲሆን within a minimum amounts of cost የሚፈልጉትን ጎል እና ኦብጀክቲቫቸው ማድረግ ቢፈልጉ there is efficient management of inventory እንዲኖር efficient management of cash እንዲኖር efficient management of ፊክስድ አሴት እንዲኖር ድርጅቶች ምን ሊያደርጉ ይችላሉ? ኢንተርናል ኮንትሮል ኢምፕሊመንት ሊያደርጉ ይችላሉ፣ ፎርሙሌት ሊያደርጉ ይችላሉ። አራተኛው to ensure compliance with laws and regulations ህግና ስርዓትን ተከትለው ሰራተኞቻቸው እንዲሰሩ ድርጅቶች ኢንተርናል ኮንትሮል አሊያም ደግሞ የውስጥ ቁጥጥር ምን ሊያደርጉ ይችላሉ? ኢምፕሊመንት ሊያደርጉ ይችላሉ። እነዚህ አራት ምክንያቶች ከላይ የዘረዘርናቸው ለኢንተርናል ኮንትሮል ወይም ደግሞ ለውስጥ ቁጥጥር ፎርሙሌት መሆን ምክንያት ሊሆኑ ይችላሉ። እነዚህ አምስት ኢንተርናል ኮንትሮል ሲስተም ውስጥ የምናገኛቸው መሰረታዊ ሜን ኮምፖነንትስ የምንላቸው ናቸው። the five main or major components of what internal control activity ወይም ሲስተምስ የምንላቸው እነዚህ ናቸው። አንደኛው ኮንትሮል ኢንቫይሮንመንት መደረግ አለበት፣ ሁለተኛ ሪስክ አሰስመንት መሰራት አለበት፣ ሶስተኛ ኮንትሮል አክቲቪቲ መዘርጋት አለበት፣ አራተኛው ኢንፎርሜሽን ኤንድ ኮሙኒኬሽን፣ አምስተኛው ደግሞ ሞኒተሪንግ ነው። እነዚህ አምስት ነገሮች ምን ይባላሉ? 5 main components of internal control system ይባላሉ። አንድ ባንድ እንመለከታቸዋለን። ኦኬ ለምሳሌ ኮንትሮል ኢንቫይሮንመንት ስንል ምን ማለታችን ነው? ኮንትሮል ኢንቫይሮንመንት ቀደም ስለ ፍራውድ ስናወራ አንዱ ኦፖርቹኒቲ ነው ብለናል። ሴፍ የሆነ ኢንቫይሮንመንት ጀስት ለስርቆት የሚመች ቦታ ከሆነ አንዱ እዚህ ጋር ነው መስተካከል ያለበት ማለት ነው። ስለዚህ ኮንትሮል ኢንቫይሮንመንት ስንል ምን ማለታችን it is the responsibility of top management or board of directors or maybe presidents or CEOs managers and others የበላይ ማናጀሮች ምንላቸው ከፍተኛ ባለስልጣናት ምንላቸው ኃላፊነት አለባቸው ይሄንን ለማስተካከል to make it clear that the organization values integrity and that such unethical activity will not be tolerated እያንዳንዱ ሰራተኛ ለሚፈጽመው ፍራውድና ማጭበርበር እጅግ በጣም ተመጣጣኝ የሆነ ምን ቅጣት መጣል እንዲሁም ደግሞ እንደዚህ አይነት ስራዎችን የሚሰሩ ሰራተኞች የሚያጭበረበሩ ሰራተኞች በምንም አይነት መንገድ ቶለሬት እንደማይደረጉ እንደማይታለፉና ስርቆት አንኢቲካል መሆኑን ማስረዳት አለባቸው። እንዲሁም ደግሞ የድርጅቱን ቫልዩ ኢንተግሪቲ እያንዳንዱ ነገር እንደማያከብሩ ይሄንን መናገር አለባቸው ነው። ይሄንን የማድረግ ስራ የማን ነው? for what top managers for top management የበላይ ድርጅቱን የሚመሩ ሰራተኞች ወይም ደግሞ ማናጀሮች ናቸው። እነሱ ይሄንን ነገር ግልጽ ማድረግ አለባቸው እና ብዙ ጊዜ ምን ይባላል just tone at the top ይባላል። ይሄ ኮምፖነንት tone at the top በቃ የመጨረሻው ይሄ ነገር ከተስተካከለ ከዛ በኋላ ቀለል እያለ ይሄዳል። ሁለተኛው ሪስክ አሰስመንት መስራት ነው። ካምፓኒ must identify and analyze the various factors that create risk ሰራተኞች እንዲያጭበረብሩ ሪስክ እንዲያመጡ እንዲሰርቁ የሚያደርጋቸው መሰረታዊ የሆነ ምክንያት ምንድነው? በግልጽ መታወቅ አለበት። አናላይዝ መደረግ አለበት። ኦኬ በተለይ ደግሞ ድርጅቶች ይሄንን አይደንቲፋይ አድርገው አናላይዝ የሚያደርጉ ከሆነ ሪስክን እንዴት ማኔጅ ማድረግ እንዳለባቸው በግልጽ ሊጠቅማቸው ይችላል። ሶስተኛውና መሰረታዊ ጉዳይ ኮንትሮል አክቲቪቲስ ነው። ኮንትሮል አክቲቪቲ ከቁጥጥር ጋር የሚገናኝ ነው። to reduce the occurrence of fraud ማጭበርበር ብዙ ጊዜ እንዳይፈጸም አንድ ቢዝነስ ኦርጋናይዜሽን ላይ management must design policies and procedures to address the specific risk faced by the company ድርጅቱ በጣም ብዙ ጊዜ የሚያጋጥማቸው መሰረታዊ የሚባለውን ፍራውድ ወይም ደግሞ ሪስክ ለማስቀረት የተለያዩ ህግና ስርዓቶች ሊወጡ ይችላሉ። ኮንትሮል አክቲቪቲ ምንለው እሱ ነው። ፍራውድ ምን ለማድረግ ለማስቀረት these are the actual policies and procedures or rules and regulations that are actually formulated and what implemented by the companies to reduce risks regarding to what fraud ከፍራውድ ጋር ተገናኝቶ የሚመጣ የትኛውንም አይነት ሪስክ አዌድ ለማድረግ ድርጅቶች ኢንተርናል ኮንትሮል አክቲቪቲ ሊጠቀሙ ይችላሉ።
ለምሳሌ አንዱ የኮንትሮል አክቲቪቲ ሜካኒዝማቸው አፕሩቫል ሊሆን ይችላል። የትኛውም አይነት ክፍያ ሲከፈል አፕሩቭድ ሳይደረግ እንዳይወጣ አውቶራይዜሽን መስጠት፣ ሴግሪጌሽንስ ኦፍ ዲቲ ኃላፊነት ነጣጥሎ መስጠት። ኦኬ ሪካውንሲሌሽን፣ ባንክ ሪካውንሲሌሽን ሂሳብ ማስታረቅ የሚባለው ነገር በአመቱ በወሩ መጨረሻ የሚሰራ ማድረግ። ፊዚካል ኮንትሮል ኦኬ ፊዚካሊ ኦብዘርቭ አድርገን መመልከት መያዝ። ሌሎቹም ነገሮች አሉ። እነዚህ ኮንትሮል አክቲቪቲ እንላቸዋለን። ሌላው ኢንፎርሜሽን ኤንድ ኮሚኒኬሽን። ኢንፎርሜሽን ኤንድ ኮሚኒኬሽን እጅግ በጣም መሰረታዊ ነገር ነው ፍራውድን አቮይድ ለማድረግ። ሶ the company needs good system to collect recurrent share information። ድርጅቱ ውስጥ ጥሩ የሆነ ኢንተርፐርሰናል የሆነ ኮሚኒኬሽን ክሬት ማድረግ አለባቸው ድርጅቶች። ምን ለማድረግ? ፍራውድን ለማስወገድ ማለት ነው። እያንዳንዱ ሰራተኛ must know their duties ኃላፊነታቸውን ግዴታቸውን ማወቅ አለባቸው። ሪስፖንሲቢሊቲያቸውን ማወቅ አለባቸው። ያላቸውን ራይትስ እና ዲዩቲ በግልጽ ማወቅ አለባቸው። ማኔጅመንት ደግሞ must receive timely and accurate reports from their employees ከሰራተኞቻቸው ላይ ጥሩና አኩሬት የሆነ መረጃ ሪፖርት መቀበል አለባቸው። ይሄንን የሚያደርጉ ከሆነ ኢንፎርሜሽን ኤንድ ኮሚኒኬሽን ጥሩ ነገር ይሆናል። ምክንያቱም ሪሌቫንት ኢንፎርሜሽን ለሪሌቫንት ዲሲዥን ስለሚያስፈልግ ማለት ነው። ጥሩ የሆነ መረጃ ጥሩ የሆነ ውሳኔ ለመወሰን ስለሚጠቅም ማለት ነው። ሌላውና የመጨረሻው አምስተኛ ሞኒተሪንግ ነው። ሞኒተሪንግ ቁጥጥር ነው። ብዙ ጊዜ ልንቆጣጠራቸው እንችላለን። ኦኬ ሱፐርቫይዝ ማድረግ ማለት ነው። ኢንተርናል ኮንትሮል ሲስተም መስት ቢ ሞኒተር ፔሪዲካሊ ፎር ዳይሬክት ኬሲስ እያንዳንዱ የተዘረጋው የውስጥ ቁጥጥር ጥሩ የሆነ ስራ እንዲያመጣ ጥሩ የሆነ ስራ እንድንሰራ በየጊዜው ምን መደረግ አለበት? ሞኒተር መደረግ አለበት። ሱፐርቫይዝ መደረግ አለበት። ድርጅቶችን ማድረግ አለባቸው። ሲግኒፊካንት የሆነ ዲፊሸንሲ ካጋጠመ ደግሞ ሪፖርት መደረግ አለበት። ፎርዋርድ ቶፕ ማኔጀርስ ቶፕ ማኔጅመንትስ ምንላቸው ቦርድ ኦፍ ዳይሬክተርስ ምንላቸው ድርጅቱ ውስጥ እጅግ ከፍተኛ የሆነ አደገኛ የሆነ ፍራውድ ከተሰራና ሲግኒፊካንት ካሽ ዲፊሸንሲ የሚያመጣ ከፍተኛ የገንዘብ እጥረት ሊያመጣብን የሚችል ችግር ካጋጠመን ለበላይ አካሎቻችን ሪፖርት ማድረግ አለባችን። የአንድ ድርጅት የመጨረሻ የበላይ አካል የሚባለው እንደምታውቁት እንግዲህ ስቴክሆልደሮች ናቸው። ከዛ በታች ቦርድ ኦፍ ዳይሬክተር አለ። ሶ ከፍተኛ የምንለውን ድርጅቱን የሚመራው ቦርድ ኦፍ ዳይሬክተር ነው። ለሱ ምን ማድረግ አለብን? ጀስት ሞኒተር አድርገን አስፈላጊ ሆኖ ከተገኘ ሪፖርት መደረግ አለበት ነው። So the organization check whether internal controls are working as intended። ድርጅቱ ኢምፕሊመንት የተደረገው የውስጥ ቁጥጥር ፖሊሲ ስትራቴጂ እየሰራ ነው ወይስ አይደለም፣ ሰራተኞች ይህን ነገር እየተገበሩት ነው ህጉን ወይስ አይደለም የሚለውን ነገር ፔሪዲካሊ ምን ማድረግ አለባቸው? ቼክ ማድረግ አለባቸው። ይሄንን የሚያደርጉ ከሆነ ዋሪኮሊት ምንላለን? ሞኒተሪንግ። ሌላው ፍራውድን ልንይዝበት የምንችለው ልንቆጣጠርበት የምንችለው ትልቁ መንገድ ምንድነው ከተባለ ኢንተርናል ኦዲት ማድረግ፣ ማኔጅመንት ሪቪው መስራት፣ ኦንጎይንግ ሱፐርቪዥን መስራት። እነዚህ ነገሮች ካደረግን በቀላል አማርኛ ምን ማድረግ እንችላለን? ድርጅቱ ፍራውድ እንዳይሰራበት መቆጣጠር እንችላለን ማለት ነው። እነዚህ በጣም መሰረት ነገር ናቸው። አሁን የተመለከትናቸውን ስለ ሞኒተሪንግ ማለት ነው። እያንዳንዱ 5 ኮምፖነንቶች ኢንተርናል ኮንትሮል ሲስተም እጅግ በጣም አስፈላጊዎች ናቸው አሁን ያየናቸው። ነገር ግን ከነዚህ ከአምስቶች መካከል ካየናቸው ኮንትሮል አክቲቪቲ ደግሞ እጅግ በጣም ቫይታል የሚባል ነው። ለምን? ኮንትሮል አክቲቪቲ ውስጥ ስለ ህግ ነው የምናወራው፣ ስለ ፖሊሲ ነው የምናወራው፣ ስለ ስትራቴጂ ነው የምናወራው፣ ስለ እቅድ ነው የምናወራው፣ ስለ አዲስ ሩልስ ኤንድ ሬጉሌሽን ድርጅት ውስጥ ስለመተግበር ስለምናወራ ከአምስቶቹ ኢንተርናል ኮንትሮል ሲስተም ውስጥ ከምናገኛቸው ሜጀር 5 ኮምፖነንትስ ሜን ኮምፖነንትስ ከምንላቸው መካከል ኮንትሮል አክቲቪቲ እጅግ በጣም አስፈላጊና ቫይታል ነው። ምክንያቱም ምንድነው ከተባለ ኦኬ ዲስ አክቲቪቲ የትኛው ኮንትሮል አክቲቪቲ የምንለው ማለት ነው። ኦኬ ኮንትሮል አክቲቪቲ ካን ቢ ኮንሲደርድ ዘ ባክቦን ኦፍ ዘ ካምፓኒ ኢፓርትስ። ለአንድ ድርጅት ጥንካሬ ኮንትሮል አክቲቪቲ የጀርባ አጥንት ነው። ህግና ስርዓት መዋቅር መዘርጋት ሩል ማውጣት ለአንድ ድርጅት እጅግ በጣም አስፈላጊ የሚባለውና የአንበሳውን ድርሻ የሚወስድ ነው። ስለዚህ የተለያዩ ሪስኮችን ፌስ ለማድረግ አይደንቲፋይ ፕሪንሲፕልን ለመስራት በጣም አስፈላጊ ነገር ነው። ስለዚህ ስፔሲፊክ ኮንትሮል አክቲቪቲ የምንላቸው በድርጅት ደረጃ የሚጠቀሙት በተለያየ ሊሆን ይችላል። ዓለም ላይ ድርጅቶች እንደራሳቸው መሰረታዊ ሁኔታ የተለያየ ኢንተርናል ኮንትሮል ሊጠቀሙ ይችላሉ ዲፔንዲንግ ኦን ዋት ኢንተርናል ኮንትሮል አክቲቪቲስ። ነገር ግን the 6 major principle of control activities የምንላቸው አሉ። 6 መሰረታዊ የሚባሉ አንድ ድርጅት ፍራውድን ምን ለማድረግ ለመቀነስ ከሚጠቀምባቸው መሰረታዊ ፕሪንሲፕሎች መካከል አንዱ establishment of responsibility, segregations of duty, documentation process, procedure, physical control, independent internal verification እና የመጨረሻው human resource control። እነዚህ ስድስቶች ምን ይባላሉ? the 6 major principle of control activity እንላቸዋለን። አንድ ባንድ እንመልከታቸው። የመጀመሪያው establishment of responsibility ነው። ኦኬ establishment of responsibility ምንድን ነው? Control is most effective when only one person is responsible for a given task።
ኮንትሮል ወይም ደግሞ ቁጥጥር በጣም ጥሩ የሚሆነው ለአንድ ስራ አንድ ሰው ብቻ ሲመደብ ነው። ኦኬ አንድ ሰው ብቻ ለአንድ ስራ አንድ ሰው ብቻ ነው ኃላፊነት መውሰድ ያለበት። establishing responsibility may requiring such limiting access only to authorized personnel then identifying their personals። ስለዚህ አንድ ሰው ብቻ ኃላፊነት ከሰጠነው ሰተት የሰራው ራሱ ከሆነ እሱ በቀላሉ መያዝ እንችላለን። አንድ ስራ ላይ 3 4 ሰው የምንመድብ ከሆነ ሰተቱን ማን እንደሰራው ማወቅ አንችልም። አንዱ ባንዱ ምክንያት ሊያቀፍ ይችላል። ስለዚህ there must be establishment of responsibility ኃላፊነት መስጠት አለብን። እያንዳንዱ ግለሰብ አንዳንድ ታስክ መውሰድ አለበት ነው። ሶ እዚህ ጋር እንደምትመለከቱት ምን ይላል? ለምሳሌ it is your shift now I am turning in my cash drawer and helping and heading home ይላል። እዚህ ጋር ራሱ ነበር ሲሰራ የነበረው ፋይናንሻል የራሱን ባላንስ ሰርቶ እየወጣ ነው። ከዛ እሷ ደግሞ ምን ታደርጋለች? ትተካለች። እዚህ ጋር የምንመለከተው ፒክቸር ላይ ማለት ነው። ኦኬ ስለዚህ የሰራው መጨረሻ ላይ ካሹን ድራወር ምን ያደርጋል? ትራንስፈር ያደርጋል። በዚህ ዕለት ኃላፊነት እየሰጠን ብንሄድ በቀላሉ ፍራውድ ማስቀረት እንችላለን ነው። ሁለተኛ ሪሰግሪጌሽንስ ኦፍ ዲዩቲ ነው። ኃላፊነትን ነጣጥሎ መስጠት ምን ማለት ነው? ዲፈረንት ኢንዲቪጁዋልስ ሹድ ቢ ሪስፖንሲብል ፎር ሪሌትድ አክቲቪቲስ የተለያዩ ግለሰቦች ተመሳሳይ በሚመስል ስራ ውስጥ የተለያየ ኃላፊነት መውሰድ አለባቸው። ለምሳሌ the responsibility for record keeping የሚመዘግበው ትራንዛክሽን የሚመዘግበው አካል should be separate from what? From the physical custody of the asset። ፊዚካሊ አሴቱን ካስተዲዮ ከምንለው ማለት ሙሉን የሚያየው ሱፐርቫይዝ የሚያደርገው የሚረከበን ኤንድ አዘርስ ገንዘቡን የሚይዘው አካል እና የሚመዘግበው አካል በጣም የተለያዩ መሆን አለባቸው። እነዚህ ሁለት ሰዎች segregation of duty ኃላፊነት ነጣጥለን ብንሰጣቸው አንዱ ካንዱ ጋር ስለማይስማማ ፍራውድ የመስራት እድላቸው በጣም ጠባብ ነው። do not let one person handle an entire process from start to finish አንድን ድርጅት ከመጀመሪያው እስከ መጨረሻ ድረስ ሃንድል እንዲያደርግ አትፍቀድ። ምክንያቱም አንድ ሰው ከመጀመሪያው እስከ መጨረሻው ፕሮሰስ ላይ የሚሰራ ከሆነ ስተት ይሰራል፣ ያጭበረብራል፣ ይዘርፋል። ሶ ይሄንን ለማስቀረት there must be segregation of duty that are actually formulated as well as implemented by the company የሚለው በደንብ ልንይዘው የሚገባ ጉዳይ ነው። for example one person collect cash other record it another check the records። ለምሳሌ 3 ሰራተኞች ቢኖሩ አንዱ ምን ያደርጋል? ካሽ ይቀበላል። ሁለተኛው ምን ጆርናል ኢንትሪ ይመዘግባል። ሶስተኛው ደግሞ መመዝገቡ ትክክል መሆኑን ያረጋግጣል። ሶስተኛው ሰው እነዚህ አይነት 3 ግለሰቦችን ብንሰጥ segregation of duty ኃላፊነትን ነጣጥለን ብንሰጥ ፍራውድን በቀላሉ መቀነስ እንችላለን። ለምሳሌ እዚህ ፒክቸር ላይ እንደምትመለከቱት እዚህ ጋር ምን አለ? ኦኬ ኤምፕሎይ ኤ ምን አለ? maintaining cash balance per books ይመዘግባል። ሪከርድ የሚያደርገው ኤምፕሎይ ኤ ነው። ሁለተኛው ሰራተኛ ጋር ብትመለከቱ ምን አለ? አሲስት ካሸርስ አለ፣ ረዳት ካሸር ማለት ነው። ካሹን ምን የሚያደርግ ነው? ኦን ሃንድ የሚይዝልን ግለሰብ ነው። እዚህ ጋር ምን አለ? በሁለቶች መሃል ምን አለ? segregation of duty አለ፣ accountability for asset አለ። የዚህ ግለሰብ የመመዝገብ ነው ኃላፊነቱ፣ መመዝገብ ነው። ይሄኛው ደግሞ ጥሬ ገንዘብ የመያዝ ነው ኃላፊነቱ። ሶ ሁለቶች የተለያየ ኃላፊነት ነው ያላቸው። ሶ ኃላፊነትን በዚህ መንገድ ስንሰጥ በቀላሉ ምን ማድረግ እንችላለን ማለት ነው? just control activity ላይ ኢምፕሊመንት ማድረግ እንችላለን። ወይድ ሶስተኛው documentation procedure ነው። company should use pre-numbered documents and all documents should be accounted for። እያንዳንዱ ድርጅት ለሚሰራው ስራ ለሚመዘግበው ሪከርዲንግ ለሚያደርገው ነገር ለሚፈጸሙ ግብይቶች ዶክመንትድ የሆነ ማስረጃ መያዝ አለበት። pre-numbered document ቁጥር ያላቸው ቀደም ተከተል ያላቸው መሆን አለበት። ይሄንን ስናደርግ በቀላሉ ልንጭበረበር አንችልም ማለት ነው። pre-numbered የምንለው በቀደም ተከተል ዶክመንቱ ቁጥር ይሰጣቸው ይገባል። ለምሳሌ እዚህ ፒክቸር ላይ እንደምትመለከቱት ምን ይታያችኋል? ኦኬ 01 27 01 26 25 24 23 እያለ በቀደም ተከተል ዶክመንትድ ናቸው። pre-numbered ሆኗል በቀደም ተከተል። ስለዚህ የትኛው ጋር ስህተት እንደተሰራ በቀላሉ ማወቅ እንችላለን። ስለዚህ ኤምፕሎይ ሹድ ምን ማድረግ አለበት? እያንዳንዱን ነገር ማለት ነው ሶርስ ዶክመንት በመጠቀም በቀላሉ መመዝገብ አለባቸው ነው የሚለን። ስለዚህ ኤቪደንስ ማቅረብ አለባቸው የሚለው በዚህ መረዳት አለብን። አራተኛው ፊዚካል ኮንትሮል ትልቁ ነገር ነው። ፕሮቴክት አሴትስ ኤንድ ዶክመንትስ ዩዚንግ ሎክስ። ፊዚካል ኮንትሮል ፊዚካሊ ያለልን አሴት ለምሳሌ መቆለፍ ሊሆን ይችላል። ኮንትሮል ማድረግ ለምሳሌ ካሽ ላይ የሚቃሚን ካሽ ስናስቀምጥ የራሱ የሆነ ማስቀመጫ ካለ ያንን መቆለፍ ሎክ ማድረግ፣ ሴፍ የሆኑ ቦታዎች ላይ ማስቀመጥ፣ ፓስዋርድ መጠቀም፣ ሲሲቲቪ ካሜራ መግጠም ሊሆን ይችላል። ኢንቨንተሪ ካውንት ኢንቨንተሪውን በየጊዜው ካውንት መቁጠር ሊሆን ይችላል። ሊሚትድ አክሰስ ብቻ ሰራተኞች እዛ ፖይንት ላይ እንዲገቡ ማድረግ ሊሆን ይችላል። እነዚህ በሙሉ ምን ይባላሉ? ፊዚካል ኮንትሮልስ ይባላሉ። ኦኬ ለምሳሌ ቴሌቪዥን ሞኒተርና ጋርመንት ሴንሰር ለምሳሌ ስርቆትን ለመከላከል ዲቴክት ለማድረግ ሊገጠም ይችላል። ለምሳሌ ስርቆት አንዳንድ መስመሮች የታለፉ ነገሮች ካለው አላርም መቅጠር እንዲጮህ ማድረግ። ኦኬ ሌላው ከአንድን ሪከርድ ለማድረግ ጊዜ መስጠት ታይም ክሎክስ። ኦኬ ሴፍ የሆነ አንዳንድ ነገሮችን ማመቻቸት
ፓስወርድ ለመስጠት ለኮምፒውተሮቻችን። ዌርሃውስ መጋዘኑን በደንብ መቆለፍ አለብን። እነዚህ የምናደርግ ከሆነ በቀላሉ ፍራውድን ማስቀረት እንችላለን፣ ሚኒማይዝ ማድረግ እንችላለን የሚለውን ነገር መረዳት አለብን። ሌላው ኢንዲፔንደንት ኢንተርናል ቬሪፊኬሽን ያስፈልጋል። በሶስተኛ ወገን የተሰራውን እያንዳንዱን ግብይት ቬሪፋይ ማስደረግ አለብን። ሪከርድ ፔሪዮዲካሊ ቬሪፋይድ ባይ ዋት አን ኤምፕሎይ ሁ ኢዝ ኢንዲፔንደንት፣ ገለልተኛ በሆነ ሶስተኛ ወገን የተመዘገቡ እያንዳንዱ ትራንዛክሽኖችን ቬሪፋይ መደረግ አለባቸው፣ መረጋገጥ አለባቸው፣ ኦዲት መደረግ አለባቸው። በዚህ መንገድ በቀላሉ ምን ማድረግ አለብን ልናውቅ እንችላለን። ፕላስ ዛት ደግሞ ሪፖርት የተደረገ እዚህ ጋር ያገኘናቸውን ሪዛልቶችን ለማኔጅመንቱ ምን መደረግ አለበት ማለት ነው፣ ሪፖርት መደረግ አለበት ማለት ነው። such comparisons of segregations of duty principle with independent internal verification ነው። እዚህ ጋር ሶስት የተለያዩ ግለሰቦች የሰሩትን ስራ ምን እናደርጋለን ጀስት ከሌላ ግለሰብ ጋር በተለይ ደግሞ ከኢንዲፔንደንት ኢንተርናል ቬሪፋይ ከሚያደርግልን ኢንተርናል ኦዲተር ጋር በቀላሉ ምን ማድረግ ነው ክሮስ ቼክ ማድረግ ነው። ላይክ አሁን እዚህ ጋር እንደምትመለከቱት አካውንቲንግ ኤምፕሎይስ አለ፣ ካሽ ሜንቴን ያደርጋል። እዚህ ጋር ደግሞ ምን አለን ጀስት ካሸር አለ። ሶስተኛ ወገን ኢንዲፔንደንት ኢንተርናል ቬሪፊኬሽን ላይ ይሰራል። አሲስታንስ ትሬዠሪ ነው የምንለው። ይሄንን መንዝሊ የሆኑ ሪፖርቶችን ምን ያደርጋል ክሮስ ቼክ እያደረገ ይመዘግባል ማለት ነው። በዚህ መንገድ በቀላሉ ምን ማድረግ እንችላለን ፍራውድ መቀነስ እንችላለን። ሌላው የመጨረሻው ከኮንትሮል አክቲቪቲ የምናየው የሂውማን ሪሶርስ ኮንትሮል ነው። ሂውማን ሪሶርስ እጅግ በጣም አስፈላጊ የሚባል አንድ ድርጅት አሴት ነው። ስለዚህ ላይክ ለምሳሌ ቦንድ ኢምፕሎይስ የምንላቸውን ሁ ሃንድል ካሽ ብዙ ጊዜ ጥሬ ገንዘብ ሃንድል የሚያደርጉ ግለሰቦች ምን ማድረግ አለብን አንዳንድ የኢንሹራንስ ፕሮቴክሽን መስጠት ሊሆን ይችላል አጌንስት ቲፍ ኢምፕሎይስ ከስርቆት ጋር የተገናኘ ጀስት የመድን አገልግሎት መውሰድ ማግኘት፣ ሰራተኞችን ሮቴት ማድረግ፣ አንድ ቦታ ላይ ለአንድ ወር ከሰራ የሚቀጥለው ወር ላይ ሌላ ፖዚሽን ላይ እንዲሰራ ማድረግ። ይሄ አንዱ ፍራውድን የምንከላከልበት መንገድ ነው። ባክግራውንዳቸውን ማጥናት፣ የግለሰቦችን የሰራተኞችን ከመቀጠራቸው በፊት ይሄ ሰራተኛ ባክግራውንዱ ምን ይመስላል ማለት ሪቪው ማድረግ፣ ሂስቶሪካል ባክግራውንዱን ሂስትሪውን ማወቅ ያስፈልጋል። ስለዚህ ኃላፊነት ከዛ ምን ማድረግ መስጠት ያስፈልጋል ማለት ነው። ይሄንን በምናደርግበት ሂደት በቀላሉ ምን ማድረግ እንችላለን ማለት ነው ፍራውድን መቀነስ እንችላለን ማለት ነው። እነዚህ የዘረዘርናቸው 6 ነገሮች ካን ቢ ኮንሲደርድ አስ ዘ ሜጀር ኮምፖነንትስ ኦፍ ዋት ኮንትሮል አክቲቪቲ እያልን እንጠራቸዋለን ማለት ነው። ሌላው የኢንተርናል ኮንትሮል ሊሚቴሽን ምንድነው? ኢንተርናል ኮንትሮል ይሄን ያህል ጥቅም ካለው ሊሚቴሽኑ ምንድነው የሚለው ነገር እናያለን። ኮስት ሹድ ኖት ኤክሰድ ቤኔፊትስ። ይሄን ሁሉ አሁን እንዘረዝራቸው ነገሮችን ኢምፕሊመንት ለማድረግ አንድ ድርጅት ውስጥ እጅግ በጣም ኤክስፔንሲቭ ነው፣ እጅግ በጣም ኮስቲ ነው። ኮንትሮል ካን ቢ ኤክስፔንሲቭ ሊሆንብን ይችላል፣ እጅግ በጣም ወጪ የሚጠይቀን ይችላል። ወጪ የሚጠይቅ ከሆነ ደግሞ ከቤኔፊቱ መብለጥ የለበትም። እንደሚታወቀው ቤኔፊት ነው ከኮስት መብለጥ ያለበት። a company when spend more on a control than the value of the risk experiment ከሚያጋጥመው ከሚደርስበት ሪስክ አንጻር የሚያወጣው ኮስቱ ከበለጠ ምንም ቫልዩ የለው። ስለዚህ ሂውማን ኤሌመንት ላይ ሞር መስራት ምን ማለት ነው? people can make mistakes። ግለሰብ ሰው ነውና የሰው ልጅ ሆኖ የማይሰሳት እንጨት ሆኖ የማይጨስ የለም ይላል የኢትዮጵያ አንድ እንደምን ይሄ ምሳሌ አነጋገር። ስለዚህ people can make mistakes። ሰራተኞች ስህተት ሊሰሩ ይችላሉ፣ ስቴፖችን ፎርጌት ሊያደርጉ ይችላሉ፣ ሚስ አንደርስታንዲንግ ኦፍ ኢንስትራክሽን ሊፈጠር ይችላል፣ ትእዛዞችን በደንብ አለመረዳት ሊኖር ይችላል። ኦኬ ሜቢ ኢንተሪንግ ሰች ሮንግ ዳታ የተሳሳተ መረጃ ፋይናንሻል ስቴትመንት ሲመዘግቡ ዛጋ ሊያስገቡ ይችላሉ። ሰው ናቸውና ሊሰሳቱ ይችላሉ። ስለዚህ ኢንተርናል ኮንትሮል ላይ ጊዜ በተዘረጋ ሰራተኞች የማይሰሳቱበት ምክንያት ላይ ይፈጠር ይችላል። ሳይዝ ኦፍ ዘ ቢዝነስ ኦኬ ድርጅቱ እጅግ በጣም ትልቅ ከሆነና ሰፊ ከሆነ እና በጣም እያደገ ያለ ቢዝነስ ኦርጋናይዜሽን ከሆነ በተመሳሳይ ኢንተርናል ኮንትሮልን ፎርሙሌት አድርገን ኢምፕሊመንት አድርገን ለማስቀጠል በጣም አደጋች ሊሆን ይችላል። ምክንያቱም ኢፌክቲቭ ላይሆን ይችላል። ድርጅቱ በጣም ትራንዛክሽኑ በበዛ ቁጥር እየጨመረ በሄደ ቁጥር ኢንተርናል ኮንትሮል ለማድረግ ሊያስቸግረን ስለሚችል እነዚህ የኢንተርናል ኮንትሮል ደካማ ጎን ናቸው። እንደዚህ አይነት ነገሮች ሊያጋጥሙን ይችላሉ ነው። ኮንትሮል ሜይ ቫሪ ዊዝ ዘ ሪስክ ሌቨል ኦፍ አክቲቪቲ። ኮንትሮሉ ወይም ደግሞ ቁጥጥሩ እንደ ሪስኩ ነባራዊ ሁኔታ ሊወሰን ይችላል። ከፍተኛ የሆነ ቁጥጥርም፣ ዝቅተኛ የሆነ ቁጥጥርም፣ ሞደሬት የሆነ ቁጥጥርም ልናደርግ እንችላለን። ለምሳሌ ማኔጅመንት ሜይ ኮንሲደር ካሽ ቱ ቢ ሃይ ሪስክ። ለምሳሌ ጥሬ ገንዘብ ላይ ከፍተኛ የሆነ ስርቆት ይፈጸማል ብለን ካሰብን ሴንሲቲቭ ነው ካል እዚህ ጋር ከፍተኛ የሆነ ኮንትሮል ልንዘረጋ እንችላለን። ኢንቨንተሪ በተመሳሳይ ደግሞ ዝቅተኛውን ሪስክ ነው። ሰዎች ጥሬ ገንዘብ ከመስረቅና ኢንቨንተሪ ከመስረቅ ጥሬ ገንዘብ መስረቅ ይቀላቸዋል፣ በቀላሉ ፖርቴብል ስለሆነ ማለት ነው። ድርጅቶች አስፈላጊ የሚባለውን ስትሪክት የሚባለውን ኮንትሮል ካሽ ላይ ሊወስዱ ይችላሉ ማለት ነው። በዚህ መንገድ ኢንተርናል ኮንትሮል ምን ማድረግ አለብን? መረዳት አለብን ማለት ነው። ሌላውና መሰረታዊ ጉዳይ በዚህ ቻፕተር እንግዲህ ከምንመለከተው መካከል አሁን ስለ ኢንተርናል ኮንትሮል ስላወራን ካሽ ኮንትሮልስ ነው። እንዴት ነው አንድ ድርጅት ያለውን ጥሬ ገንዘብ ኮንትሮል ማድረግ የሚችለው? በተለይ ደግሞ ካሽን እንግዲህ ቅድም ምን ብለናል?
ካሽ ማለት የአንድ ድርጅት ሀብት ወይም ደግሞ አሴት ነው ብለናል። በተለይ ደግሞ ለተለያዩ ነገሮች ለግብይት ማለት ነው። ፎር ሚዲየም ኦፍ ኤክስቼንጅ ሊያስፈልግ የሚችል በቀላሉ ሊደረግ የሚችል ኢዝሊ ትራንስፖርት ሊደረግ የሚችል በቀላሉ ልንይዘው የምንችል በቀላሉ አንዳንድ ስራዎችን ልንሰራ የምንችል ጉዳይ ነው ብለናል። ብዙ ሰራተኞች የሚፈልጉት ዋሪኮሊት ካሽ ነው። ቀላሉ ኮንሲል የሚደረግ ትራንስፖርት የሚደረግ ነው። ስለዚህ እንደዚህ አይነት ነገር ካለ ደግሞ ካሽ ላይ ብዙ ሰራተኞች አይናቸውን ማሳረፋቸው አይቀርም ለስርቆት የተመቸ ስለሆነ ማለት ነው። ሶ በእነዚህ መሰረታዊ ካራክተሪስቲክስ ማለት ነው ካሽ is the most such susceptible to fraudulent activities። ጥሬ ገንዘብ እጅግ በጣም ለስርቆት የተመቸ ነው። ስለዚህ ይህንን ለማስቀረጥ ምን ያስፈልጋል? ኢንተርናል ኮንትሮል ያስፈልጋል ማለት ነው። ሶ because of large volume of each transaction በጣም ብዙ የሆነ ትራንዛክሽን አንድ ድርጅት ላይ ስለሚፈጸም ማለት ነው መሰረታዊ የሚባል ስህተቶች ሊሰሩ ይችላሉ። እነዚህን ለማስቀረት ድርጅቶች ኢንተርናል ኮንትሮል ኢምፕሊመንት ማድረግ አለባቸው ነው። ሶ ቱ ሴፍጋርድ ካሽን ሴፍጋርድ ለማድረግ በስርቆት ለመስታደግ ከፍራውድ ለመታደግ ድርጅቶች ምን ሊያደርጉ ይችላሉ? መሰረታዊ የሚባሉ ኢንተርናል ኮንትሮል ኢምፕሊመንት ሊያደርጉ ይችላሉ። ሶ ኢፌክቲቭ ኢንተርናል ኮንትሮል ኦቨር ካሽ ኢዝ ክሪቲካል ፎር ኤኒ ቢዝነስ ኦርጋናይዜሽንስ ፎር ጊቨን ቢዝነስ ኦርጋናይዜሽንስ። ስለዚህ ኢፌክቲቭ የሆነ ኢንተርናል ኮንትሮል ኢምፕሊመንት ማድረግ ለእያንዳንዱ ቢዝነስ ኦርጋናይዜሽን እጅግ በጣም ክሪቲካል እና አስፈላጊ ርዕሰ ጉዳይ ነው። ሶ ይሄንን በደንብ መረዳት ያስፈልጋል ማለት ነው። ሶ እንግዲህ ሁለት ነገሮች ላይ ነው ካሽ ላይ ሞር የሚሰራው። አንደኛ ገንዘብ ስንቀበል ካሽ ሪሲት ኮንትሮልስ የምንለው ነው። ገንዘብ ስንቀበል ድርጅቶች ገንዘብ ሲቀበሉ እንዴት ነው ኮንትሮል ማድረግ ያለባቸው? such applications of what internal control principles to cash receipts። ገንዘብ ሲቀበሉ ሰራተኞቻቸው እንዴት አድርጎ ነው መመዝገብ ያለበት የሚለውን ነገር በደንብ እናያለን። ሶ ብዙ የሆኑ ኢንተርናል ኮንትሮል ፕሮሲጀሮች ሊከተሉ ይችላሉ። ቅድም እንዳልነው አንዱ የኃላፊነት መስጠት ነው። በሚመለከተው አካል ብቻ ኃላፊነት መስጠት። ኦኬ አንዱ ገንዘብ የሚቀበል ከሆነ ለሱ ብቻ ኃላፊነት መስጠት፣ የሚመዘግበው ሌላ ሰው መሆን እንዳደርስ አውቶራይዝድ የሆነ ግለሰቦችን መለየትና ኃላፊነት መስጠት ለሚመለከተው ሰው የሚፈለግበትና የሚጠበቅበትን ኃላፊነት መስጠት ነው። ከዛ ዶክመንቴሽን መስራት ነው። ቅድምም ብለናል አንዳንድ መሰረታዊ የሚባሉ ጀስት ዶክመንቴሽን ፕሪናምበርድ ማድረግ ነው። ደረሰኞችን በቁጥር ማዘጋጀት ነው። ከዛ ኃላፊነትን ደግሞ ሶስተኛው ሰግሪጌሽንስ ኦፍ ዲቲ ኃላፊነትን ነጣጥሎ መስጠት። ገንዘብ ስንቀበል ለምሳሌ ገንዘብ የሚቀበል ሌላ ሰው፣ ደረሰኝ የሚቆርጥ ሰው ሌላ ሰው፣ የሚመዘግብ ሰው ሌላ ሰው መሆን አለበት ነው። እነዚህን ማድረግ አለብን። አንድ ሌላ ምን ማድረግ አለብን? ሂውማን ሪሶርስ ኮንትሮል ላይ ኢምፕሊመንት አድርገን ፎርሙሌት አድርገን መስራት አለብን። ቅድም እንዳለው በጣም አስፈላጊ የሚባሉና ሌቦች ናቸው ብለን የምናስባቸው ሊያጭበረብሩን ይችላሉ ብለን የምናስባቸው ሰራተኞች ላይ አይናችንን መጣል አለብን። ኦኬ እዛ ጋር በደንብ መስራት አለብን። ከዛ ምን መጠቀም አለብን? ኢንዲፔንደንት ቬሪፊኬሽን ሶስተኛ ወገን ሱፐርቫይዘር ማምጣት አለብን። ኦኬ ገንዘብ ሲቀበሉ ዴሊ ማለት ነው ክሮስ ቼክ የሚያደርግ ኦኬ የሚያረጋግጥ ሶስተኛ ወገን ያስፈልጋል። ሌላውና ስድስተኛው ትልቁ ነገር ቅድም የኮንትሮል አክቲቪቲ አንድ አካል የነበረው ፊዚካል ኮንትሮል ነው። ፊዚካሊ ካሽን ስቶር ማድረግ in safe and what such bank ለምሳሌ ተሎ ገንዘቡ እንደመጣ ባንክ ላይ ማስቀመጥ ሊሆን ይችላል። ኦኬ ሊሚት አክሰስ ቱ ስቶሬጅ ኤሪያስ አስፈላጊ የሚባለው ስቶሬጅ ላይ ብዙ ሰዎች እዛ ጋር እንዳይሄዱ ማድረግ ነው። እነዚህን ካደረግን በቀላሉ ካሽን ሪሲቭ በምናደርግ ጊዜ በቀላሉ ኮንትሮል ማድረግ እንችላለን። ሌላው ኦቨር ዘ ካውንተር ሪሲትስ የሚባል ነገር አለ። እሱንም ክሮስ ቼክ ማድረግ በተለይ it is very essential for a business organization especially can be considered as internal control principle ላይ አንዱ segregation of what record keeping from physical custody ነው። ገንዘቡን ከሚቀበለው አካልና ከሚመዘግበው አካል መካከል ያለ ልዩነት መኖር አለበት። ገንዘብ የሚቀበል ገንዘብ የሚወስድ ሰው ሌላ ሰው፣ የሚመዘግብ ሌላ ሰው መሆን አለበት። ይሄንን የሚያደርግ ከሆነ በቀላሉ ምን ማድረግ እንችላለን? ካሽ ሪሲት ስናደርግ ስርቆት እንዳይፈጸም መከላከል እንችላለን። እነዚህ እጅግ በጣም መሰረታዊ የሚባሉ ስቴፖች ናቸው። እዚህ ፊክቸር ላይ እንደምትመለከቱ ለምሳሌ ከሴል ጋር የተገናኘ ነው። ካሽ ካውንት ታደርጋለች። ከዛ በኋላ ለዚህኛው ግለሰብ ለካሸሩ ትሰጣለች። ካሸሩ መልሶ ምን ያደርጋል? ፕሮሰስ ያደርግና ዲፖዚት ያደርጋል ወደ ባንክ ላይ ገንዘቡ ይቀመጣል። ከዛ በኋላ ስሊፕ ይያዛል፣ ደረሰኝ ይያዛል ማለት ነው። ብዙ ነገሮች ከዛ እዚህ ጋር ሱፐርቫይዘር አለ ይቆጣጠራል። ኦኬ እንደዛርስ እነዚህን ስቴፖች በቀላሉ ኢንተርናል ቬሪፊኬሽን እዚህ ጋር አለ። ምን ሰራ ከሆነ ገንዘባችን እንዳይሰረቅ በቀላሉ መቆጣጠር እንችላለን ማለት ነው። ኦኬ ሁለተኛው የደረሰኝ ሜል ሪሲት ማዘጋጀት ምን ማለት ነው? ሜል ሪሲት should be opened by two peoples ሁለት የተለያዩ ግለሰቦች ላይ ኦፕን ይደረግና ሊስት ፕሪፔር ይደረጋል። ከዛ እያንዳንዱ ቼክ ምን ይደረጋል? ፎር ዲፖዚት ኦንሊ እየተባለ ገንዘቡ ሊቀመጥ መሆኑን የሚገልጽ ጽሁፍ የተጻፈ ማለት ነው ሜል መደረግ አለበት። ኦኬ ሜል ክላርክ የምንለው ይፈርምና ከዛ ለኃላፊነት ለወሰደው አካል ምን ያደርጋል? ይልክለታል።
ለዚህ መጨረሻ ላይ ደረሰኙ ላይ ኦሪጂናል የሆነውን ኮፒ ኦፍ ዘ ሊስት ይዛል። ከዛ በኋላ ኮፒ አድርጎ ለካሸሩ ዲፓርትመንት ይልካል። መልሶ እንደገና ይሄንን ኮፒ ማለት ነው ፎር አካውንቲንግ ዲፓርትመንት ፎር ሪከርዲንግ እዛ ጋር ለተመዘገበው ይልካል። ኦኬ ራሱን ኮፒ ይዛል። ስለዚህ ደረሰኞችን መያዝ ደረሰኝ ለአንድ ሰው ብቻ ሳይሆን ለሶስት ለአራት ሰው ኮፒ ያደረገ መናቅ ገንዘብ ለሚቀበለውም ለሚመዘግበውም እንዳዛስ እነዚህን የምናደርግ ከሆነ በቀላሉ ምን ማድረግ እንችላለን? ካሽ ላይ የሚፈጸሙ ስህተቶችን ማስቀረት እንችላለን። ሁለተኛ ስርቆት የሚፈጸመው ከክፍያ ጋር በተገናኘ ነው። ካሽ ዲስፐርስመንት ኮንትሮል እንለዋለን። ሶ ኢንተርናል ኮንትሮል ኦቨር ካሽ ዲስፐርስመንት ኢዝ ሞር ኢፌክቲቭ ዌን ካምፓኒ ፔይ ባይ ቼክ ኤንድ ሰች ኤሌክትሮኒክ ፈንድ ትራንስፈር። ድርጅቶች ገንዘብ ሲከፍሉ ማለት ነው፣ በተለይ ደግሞ ጥሬ ገንዘብ ክፍያ ሲፈጽሙ ቼክ ቢጠቀሙ አሊያም ደግሞ በሞባይል ባንኪንግ ቢጠቀሙ ስርቆትን በቀላሉ ማስወገድ ይችላሉ፣ ፍራውድን መቀነስ ይችላሉ ነው። እነዚህ ነገሮች ለማድረግ እንግዲህ ሁለት አፕሊኬሽኖች አሉን። የመጀመሪያው ቮቸር ሲስተም ኮንትሮል ነው። ሁለተኛው ደግሞ ፒቲ ካሽ ፈንድ ብንለው ነው። ቼክ ለምሳሌ አንድ ሰው በጥሬ ገንዘብ 100 ሺህ ብር ከሚከፍል ቼክ ቢጽፍለት በጣም ቀላል ነው። የመሰረቅ እድሉ በጣም ለስ ነው። ኤሌክትሮኒክ ፈንድ ትራንስፈር በጣም ተመራጭ ነው። ያለንን ክፍያ ስንፈጽም በሞባይል ባንኪንግ ኦንላይን ላይ ትራንስፈር ብናደርግለት ምንም አይነት የገንዘብ ንክኪ ስለማይኖረን በቀላሉ ስርቆትን ምን ማድረግ እንችላለን? መቆጣጠር እንችላለን፣ ፍራውድን ማስወገድ እንችላለን ማለት ነው። እነዚህ ሁለት ነገሮች ዋሪኮሊት ምን ይባላሉ? ሰች አፕሊኬሽንስ ፎር ካሽ ዲስፐርስመንት ኮንትሮል ናቸው። ቮቸር ሲስተም ኮንትሮል መጠቀም አሊያም ፒቲ ካሽ ፈንድ ማዘጋጀት ናቸው። አንድ ባንድ እንመለከታቸዋለን። ካሽ ዲስፐርስመንት ኮንትሮል ላይ እነዚህ ቅድም ያየናቸው ዶክሜንቴሽን ፕሮሲጀር፣ ከዛ ሪስፖንሲቢሊቲ መስጠት፣ ኃላፊነት ነጣጥሎ ማስቀመጥ፣ እንዲሁም ደግሞ በተመሳጣይ ማለት ነው ኢንዲፔንደንት ኢንተርናል ቬሪፊኬሽን፣ ሂውማን ሪሶርስ እና ፊዚካል ኮንትሮል እጅግ በጣም አስፈላጊ ነገሮች ናቸው። ይሄንን ማድረግ አለብን ማለት ነው። ከክፍያ ጋር የተገናኙ ስራዎችን የሚሰሩ ሰራተኞች በሙሉ እነዚህን ኃላፊነት መውሰድ አለባቸው። ሶ ቮቸር ሲስተም ስንል ምን ማለታችን ነው? ቮቸር ሲስተም ስንል ምን ማለታችን ነው? ቮቸር እንደምታውቁት በተለይ ከፐርቸዚንግ ጋር የተገናኘ ደረሰኝ ነውና it is a network of approval by authorized individuals acting independently to ensure all disbursement by check are proper። እያንዳንዱ ክፍያ በቼክ ነው የሚከፈለውና ኦኬ ትክክል መሆኑን በትክክል መከፈሉን የምንረጋግጥበት ነው። አውቶራይዝድ የሆነ ክፍያ መከፈሉን ክሮስ ቼክ የምናደርግበት ነው ቮቸር ሲስተም ኮንትሮልስ። ስለዚህ ቮቸር ስንል it is an authorization from what prepared for each expenditure in a voucher systems በቮቸር ሲስተም ውስጥ ማለት ነው ለእያንዳንዱ ኤክስፔንዲቸር ለእያንዳንዱ ክፍያ ለእያንዳንዱ ፓይመንት የተዘጋጀ ደረሰኝ ዋሪኮልት ቮቸር እንለዋለን። ሶ ቮቸር ሲስተም ኮንትሮልስ ማንዳቶሪ ፎር ዲዩሪንግ ቢዝነስ ኦርጋናይዜሽን ስፔሻሊ ሪሌትድ ቱ ዋት ካሽ ዲስፐርስመንት ከክፍያ ጋር የተገናኘ ዴር መስት ቢ ምን መኖር አለበት? ቮቸር ሲስተም ኮንትሮል መኖር አለበት ነው። ኢንተርናል ኮንትሮል ፕሮሲጀር ነው። በተለይ ደግሞ ዩዝድ ቱ አውቶራይዝ መደረግ አለበት። በሚመለከተው አካል ማረጋገጫ መሰጠት አለበት። ከዛ ሪከርድ መደረግ አለበት። ከዛ በኋላ ኤክስፔንሳቸውን ፕሮፐርሊ መክፈል ይችላሉ ማለት ነው። ሶ በቀላል አማርኛ ቮቸር ስንል ምን ማለታችን ነው? it means no payments made unless it is supported by what unapproved voucher። ስለ ቮቸር ሲስተም ኮንትሮል ስናወራ ምን ማለታችን ነው? በቀላሉ ምንም አይነት ክፍያ እንዲከፈል ወይም እንዲፈጸም አይፈቀድም። ካለበለዛ ምን መሟላት አለበት? አፕሩቭድ ቮቸር መሆን አለበት። በበላይ አካል የተረጋገጠ መሆን አለበት። ይከፈል የሚል ማረጋገጫ ማህተም ያረፈበት መሆን አለበት። ይህንን ስናደርግ በቀላሉ ክፍያ መፈጸም እንችላለን ማለት ነው። ሌላው ፒቲ ካሽ ፈንድ ማዘጋጀት አማራጩ ጉዳይ ነው። ፒቲ ካሽ ፈንድ ቅድም አንዳንድ ነገሮችን ለማየት ሞክረናል። ኦኬ ሶ ፒቲ ካሽ ፈንድ ምንድን ነው? ፒቲ ካሽ ፈንድ ማለት ምን ማለት ነው ወደሚለው ርዕሰ ጉዳይ እንሄዳለን። ሶ ፒቲ ካሽ ፈንድ ብዙ ጊዜ ድርጅቶች ይህንን የሚጠቀሙት ቱ ፓይ ስሞል አማውንት ጥቃቅን የሚባሉ ክፍያዎችን ጥቃቅን የሚባሉ ወጪዎችን ለማውጣትና ክፍያ ለመክፈት ስንል የምንጠቀመው አማውንት ምን ይባላል? ካሽ ማለት ነው። ፒቲ ካሽ ፈንድ እየተባለ ይጠራል። ቱ ፓይ ስሞል አማውንት በጣም ጥቃቅን የሚባሉ ነገሮች። ኦኬ ለምሳሌ ዩዚንግ ቼክ ኦር ባንክ ትራንስፈር ኢዝ ኖት ፕራክቲካል። ቼክ መጻፍ አሊያም ደግሞ በሞባይል ባንኪንግ ትራንስፈር ለማድረግ በጣም አስቸጋሪ የሚባሉና በጣም ጥቃቅን የሚባሉ ወጪዎች 10 ብር፣ 20 ብር፣ 30 ብር፣ 5 ብር ሊሆን ይችላል። 100 ብር ምናምን 200 ብር እንዳዘ በጣም ጥቃቅን የሚባል ለምሳሌ ስቴሽነሪ እስክሪብቶ ለመግዛት እንዳዘረስ ወረቀት ለመግዛት ምናምን። ኦኬ ትራንስፖርት ዴሊቨሪ ቻርጅስ በጣም የቅርብ ጊዜ ትራንስፖርት ምናምን ለመክፈል ማይነር ሪፔር ሰች ሪፍሬሽመንት አንዳንድ ሪፔር ለምናደርግ ሪፍሬሽ ለምናደርግበት ትናንሽ የክፍያዎች ለነሱ ሞባይል ባንኪንግ ወይም ደግሞ ቼክ አልጻፍም እና የድርጅቱን አንድ ሞባይል ባንኪንግ ለዚህ ማንቀሳቀስ ስለማንችል ጀስት ፒቲ ካሽ በጥሬ ገንዘብ የሚከፈል ብለን ፒቲ ካሽ ፈንድ ብለን እናዘጋጃለን ማለት ነው። ሶ ፒቲ ካሽ ፈንድ is a small amount of cash kept on hand to pay such a minor and day-to-day expense። ቀን በቀን ድርጅቶች ለጥቃቅን ወጪዎች የሚያስፈልጋቸውን የሚወስዱት ከዚህኛው ከፒቲ ካሽ ፈንድ ይሆናል ማለት ነው። ሶ ፒቲ ካሽ ፈንድ ስንል የሚዘጋጀው to pay small amounts በጣም ጥቃቅን የሚባሉ ክፍያዎችን ለመክፈል የሚለውን ነገር መረዳት አለብን።
ስለ ፒቲ ካሽ ፈንድ ስናወራ እነዚህ ሶስት ነገሮችንም ማሟላት አለበት። አንዱ እንዴት ነው ኤስታብሊሺንግ ዘ ፈንድ፣ ፈንዱ እንዴት ነው ኤስታብሊሽ የሚደረገው፣ ከዛ ሜኪንግ ፔመንት ፍሮም ዘ ፈንድ፣ እንዴት ነው አንድ ድርጅት ወይም ደግሞ ሰራተኛ ከፒቲ ካሽ ላይ ክፍያ የሚከፍለው፣ ሶስተኛ ላይ ከከፈለ በኋላ የቀረው ገንዘብ ወይም ደግሞ አንዳንድ ነገሮች እንዴት ነው ኢንፍሌሽን የሚደረጉት የሚለው ነገር ኢንፍሌሽን ዘ ፈንድ የሚለው ነገር የምንመለከት ይሆናል። እንግዲህ ኤስታብሊሺንግ ዘ ፒቲ ካሽ ፈንድ እንዴት ነው ፒቲ ካሽ ኤስታብሊሽ የሚደረገው የሚለው ነገር እናያለን። So establishing petty cash means what? Setting up a petty cash fund for small and written expense. በጣም ጥቃቅን ለምንላቸውና for day to day አክቲቪቲ ለድርጅቱ አንዳንድ ጥቃቅን የሚባሉ ወጪዎች ካሉ ዛጋ ለመክፈል መጀመሪያ ፒቲ ካሽ ፈንድ ኤስታብሊሽድ ማድረግ ያስፈልጋል። ኤስታብሊሺንግ የምንለው እሱን ነው። ስለዚህ ይሄንን ለማድረግ ደግሞ ሁለት መሰረታዊ የሚባሉ ስቴፖችን አንድ ቢዝነስ ኦርጋናይዜሽን መከተል አለበት። አንደኛው ፒቲ ካሽን የሚቀበል ፒቲ ካሽን የሚወስድ ፒቲ ካሽን ማኔጅ ሊያደርግልን የሚችል ሬስፖንሲብል የሆነ ሰራተኛ ወይም ደግሞ አንድ የድርጅቱ ተቀጣሪ ሊኖር ይገባል። በህግ ተፈቀደለት ማለት አፖይንት ማለት መምረጥ አለብን። ሁለተኛ ምን ያህል ፈንድ ነው በፒቲ ካሽ ፈንድ ማስቀመጥ ያለብን፣ ምን ያህል ጥሬ ገንዘብ ነው ለጥቃቅን ወጪ ተብሎ መያዝ ያለበት የሚለውንም ማረጋገጥ አለብን። ለምሳሌ if Zoo Limited decide to establish a $3,000 fund on March 1 the journal entry is ነው የሚለን። እንግዲህ ለምሳሌ እዚህ ኤግዛምፕል ላይ እንደምትመለከቱት ማለት ነው። ኦኬ እዚህ ኤግዛምፕል ላይ እንደምትመለከቱት ዙ የሚባል ሊሚትድ ካምፓኒ $3,000 የሚጠጋ ፈንድ በፒቲ ፈንድ የፒቲ ካሽ ፈንድ ኤስታብሊሽ ማድረግ ፈልጓል ማርች 1 ላይ። ስለዚህ ጆርናል ኢንትሪው ምን ይመስላል? ፒቲ ካሽ ዴቢት እናደርግና ካሽን እንቀንሳለን፣ ክሬዲት እናደርጋለን። ሶ በዚህ መንገድ የመጀመሪያው ኤስታብሊሺንግ ዘ ፒቲ ካሽ ፈንድ ጆርናል ኢንትሪው ይሄን ይመስላል። አንድ ድርጅት ፒቲ ካሽ ፈንድን ጀስት ኤስታብሊሽ ለማድረግ ይሄንን ጆርናል ኢንትሪ መከተል አለበት። ፒቲ ካሽ ዴቢት ያደርጋል፣ ካሽን ይቀንሳል ማለት ነው። ከካሽ ወደ ፒቲ ካሽ ኦልሬዲ ኮንቨርት ስላደረግ ነው ማለት ነው። አንዱ ይሄ ነው። ኦኬ ሁለተኛው ሜኪንግ ፔመንት ፍሮም ፒቲ ካሽ፣ ከፒቲ ካሽ እንዴት ነው ክፍያ የምንከፍለው የሚለውን በደንብ መታወቅ አለበት። ማኔጅመንት ዩዥዋሊ ሊሚት ዘ ሳይዝ ኦፍ ኤክስፔንዲቸር፣ የድርጅቱ የማኔጅመንት አባላት ድርጅቱ በፒቲ ካሽ የሚከፍለውን ኤክስፔንስ ወይም ደግሞ ኤክስፔንዲቸር መቀነስ አለባቸው። አንዱ ትልቁ ነገር እሱ ነው። ሁለተኛው ዳዝ ኖት ፐርሚት ዩዝ ኦፍ ዘ ፈንድ ፎር ሰርቴን ታይፕ ኦፍ ትራንዛክሽንስ፣ ከፒቲ ካሽ ፈንድ ትላልቅ ለሚባሉና መሰረታዊ ለሚባሉ ግብይቶች ወይም ትራንዛክሽኖች ክፍያ እንዲከፈል አይፈቀድም፣ ሪኮመንደብልም አይደለም። ኖት ፐርሚት ነው የሚለው። ሶስተኛ ፔመንት አንድ ዶክመንትድ ኦን ኤ ፒን ናምበር ሪሲትስ፣ እያንዳንዱ የምንከፍለው ክፍያ በደረሰኝ የተያዘ በፒን ናምበር የሆነ ኮድ ያለው ቁጥር መጻፍ አለበት። አራተኛ ሲግኔቸር ኦፍ ዘ ካስቶዲያን እና ኢንዲቪጁዋል ሪሲቪንግ፣ ለተቀበለውም ገንዘቡን ለተቀበለውም እንደገና ደግሞ ያንን ማኔጅ ለሚያደርገው ግለሰብ የሁለት ግለሰቦች ፊርማ ማረፍ አለበት። there must be supporting document should be attached to what the receipts፣ ከደረሰኙ ጋር አታችድ የተደረገ ምን ያስፈልጋል? ሳፖርቲንግ ዶክመንት ያስፈልጋል። ኦኬ እነዚህ መሰረታዊ የምንላቸው ምንድናቸው? መጨረሻ ላይ አስፈላጊው ነገር ከተሰራ በኋላ ሪፕሌሽድ ይደረጋል ማለት ነው። ኦኬ አንዳንድ ጊዜ አጠቃላይ ስታፕሪስ ያደረግነው ከከፈልነው ጋር እኩል ሊሆን ይችላል፣ ሊያንስም ሊጨምርም ይችላል። ኦኬ ኦቨር ካሽ እና አንደር ካሽ ሊፈጠር ይችላል ማለት ነው። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን? ክሮስ ቼክ ማድረግ እንችላለን ማለት ነው። ኦኬ ለምሳሌ ይሄንን ኤግዛምፕል እንመልከት። assuming that on March 50 the Petty Cash custodian request a check for $2,610, the fund contains $390 cash and Petty Cash receipts for postage $1,320, flight outs $1,140 and miscellaneous expense $150. The journal entry to record the check is ይሄንን ቼክ ለመጻፍ ይሄንን ክፍያ ለመክፈል እንግዲህ ምንድነው መከፈል ያለብን የሚለው ነገር እናያለን። እንግዲህ ዙም የሚባለው ካምፓኒ ማርች 15 ላይ ምንድነው ያደረገ? ኦኬ ወደ 1320 የሚጠጋ አጠቃላይ ምን አለው? ፖስቴጅ ኤክስፔንስ አለው። ሁለተኛ ፍላይት አውት ከትራንስፖርት ጋር የተገናኘ ክፍያ ከፍሏል 1140 ኤክስፔንስ ነው። ሚስላይነስ ኤክስፔንስ ጥቃቅን ወጪ ለጥቃቅን ወጪዎች የሚሆን $150 ከፍሏል። ሶ እነዚህ ሶስቶች እጅግ በጣም መሰረታዊ የሚባሉ ነገሮች ናቸው። ስለዚህ ምን ያህል ነው መጨረሻ ላይ ካሽ የቀነሰ? 2610 ብር። መጀመሪያም የተጠየቀው ስንት ነው? 2610 ብር ነው። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። 390 ካሽን ኮንቴን አድርጓል ለሚልን ሶ ጆርናል ኢንትሪ ትራንዛክሽን ስለሌለው አንመዘግበውም። ሶ በዚህ መንገድ በቀላሉ ክሮስ ቼክ አድርገን መመዝገብ እንችላለን ማለት ነው። ዌል ሌላው ይሄንን እንዴት ነው ምን የምናደርገው? ሪፕሌሽ የምናደርገው ፒቲ ካሽ ፈንድ ወደ ኋላ ወደ ኖርማል ወደ ካሽነት የምንቀይረው የምንፈልገውን ክፍያ ከከፈልን በኋላ እንዴት ነው? ሶ such replacing the petty cash fund means what? Such refilling the petty cash to its original fixed amount after some of it has been spent. petty cash fund ከተሰጠን በኋላ አስፈላጊ የሚባሉ ወጪዎችን ካወጣን በኋላ ምን እናደርግ እንችላለን?
ቀሪውን ገንዘብ ወደ ኖርማል ፊክስድ አማውንቱ ልንቀይረው እንችላለን። በቀላል አማርኛ ምን ማለት ነው? you add back only what the amount already used የተጠቀምነውን እናረጋለን። not a new amount አዲስ አማውንት ሳይሆን የተጠቀምነውን አማውንት just replace እናረግ እንችላለን ማለት ነው። ለምሳሌ occasionally the company may need to recognize a cash shortage or maybe overage እያልን እንጠራለን ብዙ ጊዜ። አንዳንድ ጊዜ ድርጅቶች ካሽ ሾርቴጅ እና ካሽ ኦቨሬጅ ጀስት ምን ሊያደርጉ ይችላሉ? ሪኮግናይዝ ሊያደርጉ ይችላሉ። ከሚገባው በላይ ይወጣ ሊኖር ይችላል፣ ከሚገባው በታች ደግሞ ያልወጣ ሊኖር ይችላል። ለምሳሌ ይህን ድርጅት አሁን የሰራውን ኤግዛምፕል እንመልከት። assume that ዙፒቲ ካሽ ካስቶዲያን has only $360 in cash 360 ሊቀር ነው in fund ማለት ነው plus the receipts as listed። ስለዚህ ምን ያስፈልጋል? ሪፓርትመንት አስፈልጎታል። ሪፓርትመንት መሰራት አለበት ማለት ነው። ሪምባርስመንት መሰራት አለበት። ስለዚህ አጠቃላይ ወደ 2640 ነበር ቅድም የነበረው። አሁን ምን ይመስላል የሚለውን ነገር እንመልከት። ስለዚህ ሰች ፖስቴጅ ኤክስፔንስ 1320 ፍራይት አውት ብለን ሚስላኒስ ኤክስፔንስ ብለን መዝግበናል። ካሽ ኦቨር ኤንድ ሾርት ስንት አለ? ጀስት 30 አለ። መጨረሻ ላይ 2640 ይመጣል ማለት ነው። እቺ ካሽ ሾርት ኤንድ ኦቨር ተብላ ዴቢት ላይ ተመዘግባለች። በዚህ በቀላል አማርኛ እንዲህ ያደረግን ጀስት ካሽን ምን ማድረግ እንችላለን? ሪፕሌስ ማድረግ እንችላለን። ካፒቴሽ ፈንድ ጋር መውሰድ እንችላለን ማለት ነው። ይህንን የመሰለ እንግዲህ መሰረታዊ የሚባል የኮንትሮል አክቲቪቲ ኦቨር ካሽ መስራት እንችላለን። በዚህ ቻፕተር ከምንመለከተው ሌላውና በጣም መሰረታዊ ርዕሰ ጉዳይ የምንለው ዩዝ ኦፍ ባንክ ነው። በተለይ ደግሞ ባንክ ሪካውንሲሌሽንን መጠቀም ድርጅቱ ያለውን ካሽ በቀላሉ ኮንትሮል ሊያደርግ ሊረዳው ይችላል። ስለዚህ እንዴት ነው አንድ ድርጅት በተለይ ደግሞ ካሹን ኮንትሮል ማድረግ የሚችለው? ይሄ አንዱ የኢንተርናል ኮንትሮል ሜካኒዝም ምንድነው ይባል ጀስት ባንክ ሪካውንሲሌሽን መጠቀም ነው። ትልቁ ኢንተርናል ኮንትሮል ኦቨር ካሽ እንዲኖረን ከተፈለገ ድርጅቶች ምን ማድረግ አለባቸው ማለት ነው? ባንክ ሪካውንሲሌሽን መጠቀም አለባቸው። ስለዚህ አማውንት ኦፍ ከረንሲ ኦን ሃንድ እጃቸው ላይ ያለውን ገንዘብ መቀነስ አለባቸው። አብዛኛውን ገንዘብ ባንክ ላይ ማስቀመጥ አለባቸው። ከዛ በኋላ ድርጅቱም ባንኩም ሪካርድ ማድረግ አለባቸው። መጨረሻ ላይ ሁለቱ የመዘገቡትን በየወሩ መጨረሻ ሪካውንስል ማድረግ አለባቸው። ባንክ ሪካውንሲሌሽን ወይም ደግሞ ሂሳብ ማስታረቅ የምንለውን ስራ መስራት አለባቸው ማለት ነው። ስለዚህ ይሄንን ለማድረግ እንግዲህ ድርጅቶች የተለያዩ ስራዎችን ሊሰሩ ይችላሉ። አንደኛው ቼክ ሊጽፉ ይችላሉ ድርጅቶች። ቼክ ራይቲንግ ቼክስ ምንለው ነው። አንዱ ከባንክ ጋር የሚያገናኘን ድርጅቶች የሚያገናኛቸው ቼክ መጻፍ ነው። ቼክ ምንድነው? ቼክ አይ ቲንክ ታውቃላችሁ ብዙዎቻችሁ ብዬ ተስፋ አድርጋለሁ። ቼክ ኢዝ ሪትን ኦርደር ሳይንድ ባይ ሰች ዲፖዚተርስ ዳይሬክቲንግ ባንክ ቱ ፓይ ስፔሲፋይድ ሰም ኦፍ ማኒ ቱ ሰች ካስተመርስ። እንግዲህ ቼክ ማለት የተለያዩ ድርጅቶች ወይም ደግሞ ዲፖዚተር ምንላቸው ግለሰቦች ገንዘብ ለሆነ ግለሰብ እንዲከፈለው ቼክ ሊጽፉ ይችላሉ ማለት ነው። የሆነ አማውንት ገንዘብ ይከፈል ብለው ቼክ ሊጽፉ ይችላሉ። እነዚህ ድርጅቶች ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ። ቼክን ኢሹ ስናረግና ስንጽፍ ሶስት መሰረታዊ የሚባሉ ፓርቲዎች ይሳተፉ ይችላሉ፣ ግለሰቦች ሊሳተፉ ይችላሉ። የመጀመሪያው ሜከርስ ወይ ደግሞ ድራወርስ ምንለው ነው። who issues the check ቼኩን ኢሹ ያደረገው ግለሰብ ወይም ደግሞ ካምፓኒ ሜከርስ ይባላል። ቼኩን ምን ያደረገው? ሜክ ያደረገው ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ማለት ነው ሰች ላርጅ ካምፓኒ የሚባል ሜከር ነው። ምክንያቱም ቼኩን ኢሹ ያደረገው ድርጅት ስለሆነ ማለት ነው። ሁለተኛ ባንክ ነው፣ ፓየርስ እንለዋለን። ክፍያውን የሚከፍለው ማን ነው ከተባለ ባንክ ነው የሚከፍለው አይደል? ድርጅቱ ምን ያደርጋል? ቼክ ይጽፋል። ከዛ ክፍያውን ግን የሚከፍለው ባንክ ነው። ስለዚህ which the tax dram ከየት ነው ቼኩ የሚወጣው ብሩ የሚከፈለው የት ነው የሚለውን ነገር ይገልጽልናል። ሶስተኛው the pay ነው የሚከፈለው to whom the checks payable ለማን ነው የሚከፈለው የሚለውን ነገር የሚገልጽልን ነው። ይሄም በተመሳሳይ ለሆነ ግለሰብ ነው። ስለዚህ የሆነ ግለሰብ ይከፈለው ተብለና ላይክ እዚህ ጋር እንደምትመለከቱት ይሄናል አማውንት ለሆነ ግለሰብ ለኤከል ተብሎ ይገለጻል። ይሄ ተከፋይ ጀስት ምን እንለዋለን? ፔይ ሜከር የምንለው ደግሞ ምን የሚያደርገው ነው? ጀስት ቼኩን ኢሹ ያደረገው ግለሰብ ወይም ተቋም ነው። ፓየር የምንለው እንግዲህ የሚከፍለው አካል ባንክ ነው። ቼክ ከተጻፈ ብዙ ጊዜ ክፍያ የሚፈጽመው ባንኮች ናቸው። ስለዚህ እነዚህ ባንኮች ጀስት ፓየርስ እያል እንገልጻቸዋለን። ፓየር እያል ከፋይ ስለሆኑ ማለት ነው። ቱ ፔይ ሚለው እዚህ ጋር ያለውን አይተናል። በዚህ መንገድ ቼክ ምን ይደረግ ይችላል? ሊጻፍ ይችላል። ሌላው ባንክ ስቴትመንት ማየት በጣም ያስፈልጋል። በየጊዜው ባንክ ስቴትመንት ክሮስ ቼክ ማድረግ ያስፈልጋል። ስለዚህ ባንክ ስቴትመንት ሾው the depositor bank transaction and the balance each month እያንዳንዱ ወር ውስጥ እያንዳንዱ ድርጅት መሰረታዊ የሚባሉ ትራንዛክሽኖችና ግብይቶች በደንብ መታወቅ አለባቸው። ባንኩ ይሄንን የሚያሳይ ስቴትመንት መላክ አለበት፣ መስጠት አለበት ማለት ነው። ስለዚህ እያንዳንዱ ዲፖዚተር ወይም ደግሞ ድርጅቶች ባንኩ በየወሩ
የመዘገበውን እያንዳንዱ ጀስት ሪሲቭድ ሲያደርግም ክፍያ ፓይመንት ሲፈጽምም ያለውን እያንዳንዷን ትራንዛክሽን የተመዘገበበትን ባንክ ስቴትመንት ድርጅቶች ምን ማድረግ አለባቸው? ጀስት መውሰድ አለባቸው፣ መቀበል አለባቸው በየወሩ መጨረሻ ነው። ስለዚህ ሁለት ነገሮች ሊኖሩ ይችላሉ። አንደኛው ሰች ዴቢት ሜሞራንደም ሊኖር ይችላል፣ ሁለተኛው ደግሞ ክሬዲት ሜሞራንደም ሊኖር ይችላል። እነዚህ ዴቢት ሜሞራንደም እና ክሬዲት ሜሞራንደም እንላቸው ሁለቶችም ዶክመንት ናቸው። ኦኬ ዶክመንት ናቸው። እነዚህ ዶክመንቶች ለምንድን ነው የሚያገለግሉ ከተባለ ጀስት ቱ አጀስት አካውንት ቢትዊን ቱ ፓርቲስ። ኦኬ ከባንኩና ከድርጅቱ ጋር ያለውን አንዳንድ መሰረታዊ የሆኑ ልዩነቶች ከመጡ እነዚህን ነገሮች ለማስተካከል አጀስት ለማድረግ ስንፈልግ ሁለቱ ድርጅቶች ሊጠቀሙት የሚችል የዶክመንት አይነት ዴቢት ሜሞራንደም እና ክሬዲት ሜሞራንደም እያልን እንጠራቸዋለን። ሶ ድርጅቶች ይህንን ብዙ ጊዜ ምን ያደርጋሉ? ይጽፋሉ። በተለይ ገዥና ሸጪ ከባንክና ካስተመር አንጻር ማለት ነው። ወይ ገዥና ሻጭ ነው አሊያም ደግሞ ባንክስ ኤንድ ካስተመርስ። ከዚህ ሁለት መሰረታዊ ነገሮች ላይ ሊጻፉ ይችላሉ። ዴቢት ሜሞራንደም ስንል ምን ማለታችን ነው? ክሬዲት ሜሞራንደም ስንል ምን ማለታችን ነው የሚለውን ነገር እናያለን። እንግዲህ ዴቢት ሜሞራንደም ከካሽ አንጻር ስናየው ማለት ነው ባንኩ የተለያዩ ምን አድርጎ ክፍያዎችን በድርጅቱ ኦን ቢሃፍ ኦፍ ድርጅት ማለት ነው ኦን ቢሃፍ ኦፍ ካምፓኒ ከፍሎ ጀስት ዴቢት ሜሞራንደም ለድርጅቱ ሊጽፍለት ይችላል። ተቀናሽ ነገሮች ላይ ለምሳሌ ባንክ ሰርቪስ ቻርጅ ባንኩ ላገለገለበት አገልግሎት ለሰጠበት ከድርጅቱ አካውንት ላይ ሂሳብ ሊቀንስ ይችላል። በዚህ ሰዓት ባንኩ ለድርጅቱ ባንክ ዴቢት ሜሞራንደም ይጽፍለት ይችላል። ኖት ሰፊሽንት ፈንድ ድርጅቱ ቼክ ጽፎ ነገር ግን ባንክ ላይ ያለው ሂሳብ በቂ ካልሆነ ባንኩ ኖት ሰፊሽንት ፈንድ ብሎ ለድርጅቱ ዴቢት ሜሞራንደም ይጽፍለት ይችላል። ስለዚህ ዴቢት ሜሞራንደም ከምን ጋር የሚገናኝ ነው ከተባለ በቂ ያልሆነ ገንዘብ ወይም ደግሞ ባንኩ የተለያየ ምክንያት ከድርጅቱ አካውንት ላይ ክፍያ ከፍሎ አንሶ ለባንኩ ለድርጅቱ የሚያሳውቅበት ዶክመንት ዴቢት ሜሞራንደም ይባላል። ሁለተኛው ክሬዲት ሜሞራንደም ነው። የድርጅቱን አካውንት ሊጨምሩ የሚችሉ ማንኛውም አይነት ትራንዛክሽኖች ወይም ግብይቶች ከተፈጸሙ ባንኩ በቀጥታ ክሬዲት ሜሞራንደም ሊጽፍ ይችላል። ለምሳሌ ባንኩ ድርጅቱን ወክሎ ኖትስ ሪሲቨብል የሚባለውን ነገር ኮሌክት ሊያደርግለት ይችላል፣ ገቢ ሊሰበስብለት ይችላል፣ ኢንተረስት ሊያገኝ ይችላል ድርጅቱ። በዚህ ሰዓት ባንኩ ምን ያደርጋል? ይሄን ያህል አጠቃላይ ገንዘብ ሰብስቤልሃለሁ፣ ይሄን ያህል ኢንተረስት አግኝተሃል ብሎ በክሬዲት ሜሞራንደም ዶክመንት አማካኝነት ሊያሳውቀው ይችላል። ስለዚህ እነዚህ ሁለት ነገሮችን ባንክ ስቴትመንት ላይ ስለምናገኛቸው በቀላሉ ባንኩ ለእያንዳንዱ ዲፖዚተር በየወሩ መጨረሻ መውሰድ አለበት። በድርጅቶችም ደግሞ ይህንን ነገር መጠየቅ አለባቸው ማለት ነው። እነዚህ ሁለት ዶክመንቶች ዴቢት ሜሞራንደም፣ ክሬዲት ሜሞራንደም እንላቸው ይህን ነገር የሚገልጹ ናቸው ማለት ነው። ሌላውና ትልቁ ጉዳይ የዚህ ቻፕተር አንዱ የኢንተርናል ኮንትሮል ውስጥ ከምናየው ትልቁ ነገር አንዱ ባንክ ሪካውንሲሌሽን ነው። ሂሳብ ማስታረቅ ይባላል ብዙ ጊዜ። ሪካውንሲሊንግ ባላንስ ፐር ቡክስ ኤንድ ባላንስ ፐር ባንክ የድርጅቱንና የባንኩን ባላንስ ሪካውንስል ማድረግ፣ መስራት፣ ማስተካከል፣ አጀስት ማድረግ ዋሪ ኮሊት ባንክ ሪካውንሲሌሽን ይባላል። ሂሳብ ማስታረቅ ለምን የድርጅቱ ሂሳብና የባንኩ ሂሳብ የተመዘገበው መጨረሻ ላይ ካሹ የተቀመጠው ትክክል የማይመጣልን ከሆነ በተለያየ ምክንያት እንደገና መስራት አለበት። ባንክ ሪካውንሲሌሽን ሂሳብ ማስታረቅ የሚባለውን ነገር መስራት አለብን። ስለዚህ ባንክ ሪካውንሲሌሽን is the process of what comparing the cash balance of what the company with what the ባንክ ካሽ ባላንስስ የድርጅቱን ካሽ ባላንስ ከባንኩ ካሽ ባላንስ ጋር ምናነጻጽርበት ዲፈረንስ መኖሩን አለመኖሩን ክሮስ ቼክ የምናደርግበት ካለ ደግሞ ኤክስፕሌን አድርገን አጀስት አድርገን የምንሰራበት መንገድ ባንክ ሪካውንሲሌሽን ይባላል። ስለዚህ እንዴት ነው ሪካውንሲሌሽን የሚሰራው? ሪካውንሲል የሚደረጉ ለማን ናቸው የሚለውን ነገር እናያቻለን። ስለዚህ በባንክ ሪካውንሲሌሽን ህግ መሰረት በሁለት መንገድ የድርጅቱ ካሽና የባንኩ ካሽ እኩል ላይመጣ ይችላል። አንደኛ ታይም ላግስ ምንለው ነው፣ በመዘግየት ምክንያት። ኦኬ ለምሳሌ prevent one of the party from recording the transaction in the same period at the other party አንድ ድርጅት መዝግቦ አንዱ ለምሳሌ ድርጅቱ መዝግቦ ባንኩ ላይ መዘግብ ይችላል፣ በተለያየ ምክንያት በጊዜ ጉዳይ ማለት ነው። ባንኩ መዝግቦ ድርጅቱ ላይ መዘግብ ይችላል። ስለዚህ ታይም ላግ ሊኖር ይችላል። በዚህ ሂደት ሁለቱ ላይ የተመዘገበው ባላንስ ማለት ነው ትክክል ላይ መጣ ይችላል። ሁለተኛ ኤረር ነው። ድርጅቱ ወይም ደግሞ ባንኩ በተለያየ መንገድ ስህተት ሊሰሩ ስለሚችሉ ትራንዛክሽን ሲመዘግቡ ሊሳሳቱ ይችላሉ። እነዚህ ሁለት ምክንያቶች ታይም ላግ እና ኤረርስ የድርጅቱንና የባንኩን ባንክ ሪካውንሲሌሽን እና ማለት ነው ስንሰራ የድርጅቱን ባላንስ እና የባንኩን ባላንስ እኩል እንዳይመጣ የሚያደርጉ ሁለቱ ምክንያቶች ቢባሉ ታይም እና ኤረር ናቸው። በታይም ምክንያት ስህተት እንዲመጣ የሚያደርጉ እነማን ነው ከተባለ አንደኛ ዲፖዚት ኢን ትራንዚት ይባላል፣ ሁለተኛው አውትስታንዲንግ ቼክ፣ ሶስተኛ ባንክ ሜሞራንደም ብለን ያየናቸው ነው። አንድ ባንድ እንመለከታቸዋለን። ኦኬ
እነዚህ በባንክ ሪካውንሲሌሽን አጀስትመንት ጊዜ የምንሰራቸው እጅግ በጣም አስፈላጊ የሚባሉ ነገሮች ናቸው። የመጀመሪያው ምንድነው እንደምትመለከቱት ማለት ነው ዲፖዚት ኢን ትራንዚት የምንለው ነው። ዲፖዚት ኢን ትራንዚት በታይም ምክንያት ሊፈጠር የሚችል ስህተት ነው ይሄኛው። ስለዚህ ዲፖዚት ኢን ትራንዚት ምን ማለት ነው? it is deposits recorded by the depositor that have not been recorded by the bank። ዲፖዚት ትራንዚት ማለት ድርጅቱ መዝግቦታል፣ ነገር ግን ባንኩ እስካሁን ድረስ ያልመዘገበው ቼክ ታለ ዲፖዚት ኢን ትራንዚት በሂደት ላይ ያለ ማለት ነው። ኦልሬዲ ድርጅቱ መዝግቦ ከዛ በኋላ ቼክ ጽፎ ነገር ግን ባንኩ ጋር ምን ካደረገ ካልተመዘገበ የጊዜ ጉዳይ ልዩነት ካሳየ ዲፖዚት ኢን ትራንዚት ይባላል። ትልቁ ነገር ይሄ አንዱ ነው። ሁለተኛው አውትስታንዲንግ ቼክ ነው። አውትስታንዲንግ ቼክ ማለት ደግሞ ድርጅቱ ቼክ ኢሹ አድርጎ ክፍያ ለመክፈል በተለይ ነገር ግን ባንኩ እስካሁን ድረስ ክፍያ ካልፈጸመ ኦኬ ምን ይባላል? አውትስታንዲንግ ቼክ ይባላል። ኦልሬዲ ድርጅቱ ክፍያ ይከፈላል ተብሎ ቼክ ጽፏል፣ ራሱ ጋር መዝግቧል፣ ባንኩ ግን እስካሁን ድረስ ክፍያ አልከፈለም። በዚህ ምክንያት የሚፈጠር ልዩነት ምን ይባላል? አውትስታንዲንግ ቼክ ይባላል። ይሄኛው ከዲፖዚት ኢን ትራንዚት ከዲፖዚት ጋር ነው፣ ይሄኛው ደግሞ ከፓይመንት ጋር የሚገናኝ ነው። ስለዚህ ሶስተኛው ስህተት ደግሞ ሊመጣ የሚችለው ኢረር ነው። በስህተት ምክንያት የሁለቱ የባንኩና የድርጅቱ አካውንት እኩል ላይመጣ ይችላል ብለናል። ስለዚህ ኢረር ማለት በድርጅቱም ስህተት ሊሰራ ይችላል፣ በባንክም ስህተት ሊሰራ ይችላል። ስለዚህ ሁለት መሰረታዊ የሆነ ህጎች አሉ። በተለይ ድርጅቱም ባንኩም ስህተት የሚሰሩ ከሆነ ይሄንን ስህተት አጀስት የምናደርግበት ሁለት መንገዶች አሉ። የመጀመሪያው ስህተት ተሰርቶ ነገር ግን ስህተቱ ምን የሚያደርግ ከሆነ የኮሬክት ባላንስ ምን ማለት ነው? ትክክለኛ ባላንሱን ሊጨምር የሚችል ስህተት ተሰርቶ ከሆነ በቀላል አማርኛ ምን ማለት ነው? ካሽን ምን የሚያደርግ ከሆነ እዛ ጋር መጀመሪያ ላይ የተጻፈውን ካሽ ኦቨርስቴት የሚያደርግብን ከሆነ ኦኬ አሚን ካሻችንን አንደርስቴት የሚያደርግብን ኖርማል ካሻችንን አንደርስቴት የሚያደርግብን ከሆነ ኮሬክት ባላንሱን ደግሞ የሚጨምር ከሆነ ይሄ ስህተት መመዝገብ አለበት። ሁለተኛው ደግሞ ካሽን ከሚገባው በላይ ኦቨርስቴት የሚያደርግ ከሆነ ኮሬክት ባላንሳችንን ደግሞ ሊቀንስ የሚችል ከሆነ ይሄ ኢረር መቀነስ አለበት። ስለዚህ ኢረር ሁለት አይነት ሊኖር ይችላል ማለት ነው። ወይ ፖዚቲቭ ወይ ኔጌቲቭ ነው የሚሆነው ከሁለት አንድ ላቱን ኢፌክቱ ማለት ነው። ሌላው ባንክ ሜሞራንደም አራተኛ ያለው ጉዳይ ነው። ባንክ ሜሞራንደም ላይ አጀስትመንት ይሰራል። ቅድም ባንክ ሜሞራንደም ሁለት አይነት ናቸው ብለናል፣ ዴቢት ሜሞራንደም እና ክሬዲት ሜሞራንደም። It is a note or a document from the bank that informs the account holder of transaction or adjustment that the bank has made but the company has not yet recorded in its book። ድርጅቱ እስካሁን ድረስ ያልመዘገባቸው ነገር ግን ባንኩ የሰበሰበለት ገንዘቦች፣ ክፍያዎች፣ ወጪዎች ሊኖሩ ይችላሉ። እነዚህን ባንኩ ማሳወቅ አለበት። በዚህ ሰዓት አጀስትመንት ሊሰራላቸው ይገባል ማለት ነው። To let the company know items affecting this bank balance so they can adjust their cash book። ድርጅቱን አፌክት ሊያደርጉ የሚችሉ እጅግ በጣም መሰረታዊ የምንላቸው አንዳንድ አይተሞች ጋር የሚታወቁ ከሆነ ባንኩ ጋር ማለት ነው ድርጅቱ ምን ማድረግ አለበት ማለት ነው፣ በተመሳሳይ አጀስት አድርጎ ማስተካከል አለበት ማለት ነው። ሌላውና መሰረታዊ ርዕሰ ጉዳይ አሁን ያየናቸው ነገሮች አጀስትመንት የሚያስፈልጋቸው መሰረታዊ የምንላቸው ነገሮች እነዚህ ናቸው። እነዚህ የምትመለከቷቸው በሙሉ ምን ይባላሉ? የባንክ ሪካውንሲሌሽን አጀስትመንት ናቸው። እዚህ ጋር ካሽ ባላንስ የሚባል ነገር እናያለን። ይሄ ካሽ ባላንስ በሁለት ወገን ያለው አንደኛ ፐር ቡክ ማለት በድርጅቱ በኩል፣ ሁለተኛው ፐር ባንክ ስቴትመንት በባንኩ በኩል ያለ ነው። ስለዚህ እዚህ ጋር አጀስትመንት የሚያስፈልጋቸው አሉ፣ እዚህ ጋር ደግሞ በተመሳሳይ አጀስትመንት የሚያስፈልጋቸው አሉ። ለምሳሌ በባንኩ በኩል ያለውን አጀስትመንት ስንመለከት አንዱ ቅድም ዲፖዚት ኢን ትራንዚት ብለናል። ድርጅቱ የመዘገበው ባንኩ ያልመዘገበው ስለሆነ ባንክ ላይ መመዝገብ አለበት። ኦኬ ሁለተኛው አውትስታንዲንግ ቼክ ነው። አውትስታንዲንግ ቼክ ማለት ቅድም ድርጅቱ የመዘገበው ስለሆነ ባንኩ ምን ያላደረገው ነው ያልመዘገበው ነው። እዚህ ጋር ክፍያ ኦልሬዲ ይከፈል ብሎ ቼኩን ቀንሷል፣ እዚህ ጋር ግን አልተቀነሰም። ስለዚህ እዚህ ጋር ምን መደረግ አለበት ማለት ነው? ክፍያ ስላልተከፈለ መቀነስ አለበት በባንኩ ላይ ማለት ነው። ኤረር ካለም ቅድም ያየነው ማለት ነው ካሽን ምን የሚያደርግ አንደርስቴት የሚያደርግ ከሆነ እዚህ ጋር መደመር አለበት። ኦኬ ኦቨርስቴት የሚያደርግ ከሆነ ደግሞ መቀነስ አለበት። በተመሳሳይ በዚህ በድርጅቱ በኩል ስንመለከት ማለት ነው አጀስትመንት ዋት ዘ ቡክ ባላንስስ በድርጅቱ በኩል በዲፖዚተሩ በኩል አጀስት መደረግ ያለበት ምንድነው? አንደኛ ባንኩ ኖትስ ኮሌክትድ ባይ ዘ ባንኩ ሰብስቦለት ግን እስካሁን ድረስ ድርጅቱ ያልመዘገበው ገንዘብ ካለ መመዝገብ አለበት። ኖት ሰፊሽንት ፈንድ ድርጅቱ በተለያየ ምክንያት ኦኬ ድርጅቱ በተለያየ ምክንያት ማለት ነው ቼክ ጽፎ ነገር ግን ባንኩ ክፍያን እንደማይከፈልና በቂ የሆነ ገንዘብ እንደሌለ አሳውቆ ከመለሰ ይሄ ኦልሬዲ መጀመሪያ ተጽፎ ስለነበር አሁን ምን መደረግ አለበት? መቀነስ አለበት ማለት ነው። ሌላው
አዘር ሰርቪስ ቻርጅ ባንኩ ላገለገለበት ለእያንዳንዱ አገልግሎት ለሰጠበት ሰርቪስ ቻርጅ ከድርጅቱ አካውንት ላይ ሊቀንስ ይችላል። ስለዚህ ባንኩ መዝግቦታል፣ ነገር ግን ድርጅቱ ስላልመዘገበው አሁን ይሄ ባንክ የተቀነሰውን ነገር መቀነስ አለበት። ኤረርም ቅድም እንዳልነው ካሽን አንደርስቴት የሚያደርግብን ከሆነና ኮሬክት ባላንስ ኦቨርስቴት የሚያደርግልን ከሆነ መመዝገብ አለበት። እንዲሁም ደግሞ ካሽን ኦቨርስቴት የሚያደርግብን ከሆነ አሊያም ደግሞ ኮሬክት ባላንሱን አንደርስቴት የሚያደርግብን ከሆነ ምን ማድረግ አለብን? ጀስት እዚች ጋ መደመር አለብን የሚለውን ነገር ሰርተን እነዚህ መጨረሻ ላይ በድርጅትና በባንኩ በኩል ይሄን ነገር ካስተካከልን በኋላ ተመሳሳይ የሆነ ባላንስ ኮሬክት ባላንስ ይሰጠናል ማለት ነው። ስለዚህ ይሄንን የምንሰራበት መንገድ ምን ይባላል? ባንክ ሪኮንሲሊዬሽን ይባላል። አንድ ኤግዛምፕል እንመለከታለን። ወይን እንግዲህ ይሄንን ኤግዛምፕል እስኪ እንመልከት። the bank statement for large company shows a balance of per bank $15945 on April 30 2017 አፕሪል 30 2017 ላይ እንግዲህ የላርዲ ካምፓኒ አጠቃላይ ካሽ ባላንስ የሚያሳየው $15907.45 ነው። on this date ማለት አፕሪል 30 2017 እንደገና የዲፖዚተሩ የዲፖዚተሩ ማለት የላርዲ ካምፓኒ ራሱ የመዘገበው ማለት ነው የሚያሳየው ስንት ነው? $11579.45 ነው። እንግዲህ በጣም ብዙ ልዩነቶች አሉ በመሃል። ስለዚህ ቅድም ያየናቸውን አንዳንድ ነገሮችን አይተን ባንክ ሪኮንሲሊዬሽን ስሩ፣ የነዚህን ድርጅቶች ሂሳብ ምን አድርጉ ነው አስታርቁን የተባለው። እዚህ ጋር ለምሳሌ ዲፖዚት ኢን ትራንዚት ብሎ አፕሪል 30 ዲፖዚት ሪሲቭድ ባይ ዘ ባንክ ኦን ሜይ፣ ድርጅቱ አፕሪል 30 ላይ የመዘገበው ባንኩ ግን የደረሰው ግንቦት 1 ነው። ስለዚህ ታይም ላግ ያለው ቅድም አንዱ ይሄ ነው። ስለዚህ ስንት ያሳያል? ወደ 2201 ብር። ስለዚህ አፕሪል 30 ጋር ድርጅቱ መዝግቦታል፣ ባንኩ ግን እስካሁን ድረስ አፕሪል 30 ላይ ያልመዘገበው። አፕሪል 30 ጋር አልመዘገበው፣ ሜይ 1 ስለደረሰ ታይም ላግ ጊዜው አልፏል። ሁለተኛ አውትስታንዲንግ ቼክ ያለው ነው። ቅድም በተለያየ ምክንያት ድርጅቱ ክፍያ ለመክፈል ጽፎ እስካሁን ድረስ ክፍያ ያልተከፈለበት ሊኖር ይችላል። ስለዚህም ወደ 5940 ብር ያሳያል፣ ዶላር ያሳያል። ሶስተኛ ኤረር ነው ብለናል። ድርጅቱን ባንኮችም ኤረር ሊሰሩ ይችላሉ ብለናል። እዚህ ጋር የሚያሳየው እንግዲህ ላርዲ ካምፓኒው ስህተት ሰርቷል። 443 የሚባለው የቼክ ቁጥር ላይ $1226 የሚያወጣ ማለት ነው የተጻፈበት ቼክ ክፍያ እንዲከፈል ነበር የተፈለገው። ግን ባንኩ በትክክል የተሰጠውን ነገር ከፍሏል፣ መዝግቧል። ነገር ግን ድርጅቱ ከከፈለ በኋላ ቼኩን ከጻፈ በኋላ ቼኩ ላይ በስህተት ስንት ብሏል? 1262 ብር ብሏል። መሆን የነበረበት 1226 ነው ቼኩ ጋር። ነገር ግን ሪከርድ የተደረገው ቼኩ ጋር ስንት ነው? 1262 ብር ተብሎ ነው። ስለዚህ የ36 ብር ያሳያል፣ ዲፈረንስ ያሳያል ማለት ነው። ዲፈረንስ ያሳያል። ካሽን አንደርስቴት አድርጎብናል። እውነተኛ ካሹን አንደርስቴት አድርጎብናል ማለት ነው። 1262 ብር ነው ብሎ የተመዘገበው ክፍያ ላይ። ስለዚህ ያለንን የካሽ ባላንስ እውነተኛ ካሽ ባላንስ አንደርስቴት አድርገናል ከሚገባው በላይ ክፍያ ስለከፈል። ስለዚህ እቺ 36 ብር አንደርስቴት ካሽ የሚያደርግብን ከሆነና ኖርማል ኮሬክቲቭ ባላንሱን የሚጨምርልን ከሆነ መደመር አለባት ስላል እችን እንደምራለን በኋላ። ሌላው ባንክ ሜሞራንደም ቅድም የዴቢት እና ክሬዲት ሜሞራንደም የሚባሉ አሉ ስላል ክሬዲት ሜሞራንደም የምንለው ኮሌክሽን ሰዋት ነው ሪሲቨብልስ ድርጅቱ የተለያዩ ሪሲቨብሎችን ሰብስቦለት የባንኩ ሰብስቦ ማለት ነው ለድርጅቱ የሚሰጠው ነው። ስለዚህ ይሄ ድርጅቱ ስላልመዘገበው ድርጅቱ ላይ መመዝገብ አለበት። ኢንተረስትን በተመለከተም አብሮ ማለት ነው። ኖት ሰፊሽንት ፈንድ በቂ ያልሆነ ገንዘብ አለ ተብሎ ባንኩ መዝግቦታል። ድርጅቱ ስላልመዘገበው ድርጅቱ ጋር እነዚህ መቀነስ አለባቸው። በተመሳሳይ ሰርቪስ ቻርጅን በተመሳሳይ መቀነስ አለበት። ይሄንን ኤግዛምፕል ቁጥር ይዘን ትክክለኛ መልሳችን መጨረሻ ላይ ይሄንን የመሰለ ባንክ ሪኮንሲሊዬሽን እንሰራለን። ሁሌም እንደምናደርገው ባንክ ሪኮንሲሊዬሽን ስንሰራ ማለት ነው ሄድላይንስ ኦፍ ፋይናንሻል ስቴትመንት የምንላቸው መኖር አለባቸው። ሄድላይንስ ኦፍ ፋይናንሻል ስቴትመንት የምንላቸው የድርጅቱ ስም የምናዘጋጀው ስቴትመንት ባንክ ሪኮንሲሊዬሽን ስቴትመንት ነው። ከዛ ምን መኖር አለበት? ቀን መኖር አለበት። ከዛ የድርጅቱ ስም። እነዚህ ሁሌም ቢሆን የትኛውንም ፋይናንሻል ስቴትመንት ስናዘጋጅ ሊኖሩ የሚገቡ ሄድላይንስ ኦፍ ፋይናንሻል ስቴትመንቶች ናቸው። ስለዚህ ከምን እንነሳለን? ለምሳሌ ካሽ ባላንስ ፐር ባንክ ስቴትመንት ከባንኩን ጀምር። ባንኩ መጀመሪያ ላይ የነበረው ባላንስ 15097 ነው። then add deposit in transit ቅድም ድርጅቱ መዝግቦታል፣ ባንኩ ግን አልመዘገበውም ብለናል። ሌት ስለሆነ አሁን መመዝገብ አለበት ነው። ስንት ነው? ወደ 2201 ብር ከ40 ሳንቲም። ሌላ ለስ አውትስታንዲንግ ቼክ ድርጅቱ ክፍያ ይከፈል ብሎ ኦልሬዲ ድርጅቱ ከራሱ አካውንት ላይ ቀንሷል። ባንኩ ስላልቀነሰው አሁን ይሄን መቀለስ አለበት። $5904 ማለት ነው። መጨረሻ ላይ አጀስትድ ባላንስ ይሄንን ቀናንሰን የምናገኘው ቁጥር አለ። ሁለተኛ ኖት ሰፊሽንት ፈንድ ቼክ ከድርጅቱ ከዚህ ነው ማለት ነው። ካሽ ባላንስ ፐር ቡክ ማለት በድርጅት አንገል ነው።
11589.45 ብር ያሳይ ነበር። not sufficient fund check already ባንኩ ሪተርን ስላደረገ ማለት ነው 425 ብር መቀነስ አለበት። ባንክ ሰርቪስ ቻርጅ በተመሳሳይ $30 ባንኩ ኦልሬዲ ለሰጠው አገልግሎት ስለቀነሰ ይሄን ከድርጅቱ አካውንት ላይ መቀነስ አለበት። ከዛ ምን እንደምራለን ኮሌክሽን ሰውት ኖት ስርሰበበን ባንኩ ድርጅቱን ምን አድርጎ ወክሎ on behalf of the company ድርጅቱ 1035 ብር እስከ ኢንተረስት ሪሰቨብል ኖት ሰብስቦለታል። ስለዚህ ድርጅቱ አካውንት ላይ መመዝገብ አለበት። ስለዚህ መጨረሻ ላይ አጀስትድ ካሽ ባላንሳችን ስንት ይመጣል? 15907 ብር ከ45 ሳንቲም ሲቀነስ ሲደመር 2201 ብር ከ40 ሳንቲም ሲቀነስ 5900 ስናረገው 12204 ብር ከ85 ሳንቲም ይመጣል። ይሄ በቅንፍ የተቀመጠው ለስ ማለት ነው። ይሄ ሲቀነስ ማለት ነው። እነዚህ ደግሞ ሲደመር ማለት ነው። ስለዚህ እዚህ ጋር በተመሳሳይ የድርጅቱ ካሽ ባላንስ መጨረሻ ላይ ስንት ይመጣል? 12002 ብር ከ40 ሳንቲም። ቅድም ስህተት ተሰርቷል ብለናል። እቺ ስህተት ካሽን ምን ስላደረገችብን መጀመሪያ ላይ ጀስት አንደርስቴት ስላደረገችብን አሁን መደመር አለበት። ምክንያቱም ድርጅቱ ስህተት ስለሰራ ማለት ነው። ኖርማል ክፍያ ጋር የሚከፈለውን ነገር በሚገባ ኦልሬዲ ባንኩ ቢመዘገብም ድርጅቱ ግን በስህተት ኦቨርስቴት አድርጎ ስለመዘገበው ካሽን አንደርስቴት አድርጎብናል። ስለዚህ በቀላሉ ምን መደረግ አለበት? መመዝገብ አለበት። ይሄንን የመሰለ የሂሳብ ማስታረቅ ስራ ምን ይባላል? ባንክ ሪካውንሲሌሽን ይባላል። እንደምትመለከቱት አሁን አጀስትድ ካሽ ባላንስ እዚህ ጋር በአረንጓዴ በግሪን የተጻፈው ማለት ነው 12204 ከ85 ሳንቲም ነው። ይሄ በትክክል የድርጅቱን ባላንስ የሚገልጽልን ነው ማለት ነው። በዚህ መንገድ በቀላሉ ማድረግ እንችላለን። ባንክ ሪካውንሲሌሽን ማዘጋጀት እንችላለን ማለት ነው። ይሄንን ከሰራን በኋላ አስፈላጊ የሚባሉ ጆርናል ኢንትሪዎችን መስራት አለብን። ባንክ ሪካውንሲሌሽን ከሰራን በኋላ ጆርናል ኢንትሪ ያስፈልጋል። ለምሳሌ ኖት ሪሲቨብል ባንኩ ድርጅቱን ወክሎ የተለያዩ ኖት ሪሲቨብል ከሰበሰበ ጀስት ምን መደረግ አለበት? ጆርናል ኢንትሪ መሰራት አለበት። ለምሳሌ $50 ማለት ነው ኢንተረስት ለምሳሌ ቢያስከፍልና ካልተመዘገበ ሚስላይነስ ኤክስፐንስ ብለን ካሽ ቅድም የተመዘገበው ኖት ሪሲቨብልና ኢንተረስቱ 1035 ብር ከዛ ሚስላይነስ ኤክስፐንስ 15 ብር ብለን መጨረሻ ላይ ምን እናደርጋለን? ኖት ሪሲቨብል ብለን 1000 እንላለን። እቺ 50 ብር የምታሳየው ኢንተረስቱን ከበር ለማድረግ ለመሰብሰብ ሚስላይነስ ተቃቅን ወጪ ተብሎ 15 ብር ስለተከፈለ ነው የሚለው በኤግዛምፕል ደረጃ። አጠቃላይ 50 ብር ተከፍሏል ስላለ 35 እና 15 ታረጉ ስንት ይመጣል? 50 ይመጣል። ስለዚህ በዚህ መንገድ በቀላሉ ምን ማድረግ እንችላለን? መመዝገብ እንችላለን ማለት ነው። ኢንተረስት ነው ብለን 50 ብር እንመዘግባለን ማለት ነው። በቀላሉ እንዲያድርገን ጆርናል ኢንትሪ ላይ ልንመዘገብ እንችላለን። ሁለተኛ ኤረር መመዝገብ አለበት። ድርጅቱ ወይም ደግሞ ባንኩ የሰራው ኤረር መመዝገብ አለበት። the cash disbursement journal show that ልናቀድም ለምሳሌ ድርጅቱ የ36 ብር ክፍተት አሳይቷል። ስለዚህ ካሽን ወደ ኋላ መልሰን 36 ብር የድርጅቱን ካሽን ጨምርና አካውንት ፔብል ተከፋይ ብለን ሊያቢሊቲ ማለት ነው ስላለብን መጀመሪያ ላይ መቀነስ አለበት። በ36 እንቀንሳለን። not sufficient fund በተመሳሳይ በቂ ያልሆነ ገንዘብ ካለ ወደ ኋላ መመለስ ስላለበት ተሰብሳቢ ገንዘብ ብለን መመዝገብ አለብን። አካውንት ሪሲቨብል ተሰብሳቢ ካሽ ብለን 425 ብር እንቀንሳለን። አካውንት ሪሲቨብል ተሰብሳቢ ብለን እንደ አዲስ እንመዘግብና ጆርናል ኢንትሪ ላይ እናስቀምጣለን ማለት ነው። እናስቀምጣለን። መልካም። ሌላው ባንክ ሰርቪስ ቻርጅ ቀደም ብለናል። ባንኩ ለሰጠው አገልግሎት ከድርጅቱ ክፍያ ሊፈልግ ስለሚችል ማለት ነው። በዚህ መንገድ በቀላሉ ምን ልናደርግ እንችላለን? በተመሳሳይ ልንመዘግብ እንችላለን ማለት ነው። ልንመዘግብ እንችላለን። መሰረታዊ የሚባሉ አንዳንድ ነጥቦችን በዚህ መንገድ ክሮስ ቼክ እያደረግ መስራት እንችላለን ማለት ነው። ሚስላይነስ ኤክስፔንስ 30 ካሽን በ30 ቀንሰን እንሰራለን ማለት ነው። ይሄ አንዱና ትልቁ ነገር ነው። መጨረሻ ላይ ወደ ሌጀር ወስደን ስንሰራ እንግዲህ ባላንስ ላይ 11000 ነበረን። ከዛ 1035 አገኘ። ከዛ 36 ብር አለ። መጨረሻ ላይ 12000 ይሄንን የመሰለ ነገር አለ። እነዚህን ደግሞ እንቀንሳቸዋለን ማለት ነው። በዚህ መንገድ በቀላሉ አጀስትድ የሆነ ባላንስ ማዘጋጀት እንችላለን። ሌላውና ትልቁ ነገር ቅድም ያየነው ኢንተርናል ኮንትሮልን ከምንጠቀምበት መንገድ አንዱ መንገድ ማለት ነው ኤሌክትሮኒክ ፈንድ ትራንስፈር። ገንዘቦቻችንን ድርጅቶች በሞባይል ባንኪንግ ቢጠቀሙ በቀላሉ ፍራውድ መቀነስ ይችላሉ ብለናል። ኤሌክትሮኒክ ፈንድ ትራንስፈር ዲስበርስመንት ሲስተም that use such wire, telephone or computers to transfer cash from one location to another። ከአንድ ግለሰብ ወደ ሌላ ግለሰብ ከአንድ ቦታ ወደ ሌላ ቦታ ገንዘብ ማስተላለፍ ሲፈልጉ ድርጅቶች ሞባይል ባንኪንግ ቢጠቀሙ ኤሌክትሮኒክ ፈንድ ትራንስፈር ቢጠቀሙ ፍራውድን በቀላሉ ምን ማድረግ ይችላሉ? መቀነስ ይችላሉ ነው። በጣም ኮመን ነው በዚህ ዘመን እንግዲህ ሞባይል ባንኪንግ የማይጠቀም የለው። it is better internal control ምክንያቱም ኖ ካሽ ወር ቼክ አይጻፍም፣ ካሽ አይከፈልም። ሙሉ በሙሉ ኦንላይን ስለሆነ በቀላሉ ምን ማድረግ እንችላለን? ፍራውድን መቀነስ እንችላለን። ሌላው ካሽን እንዴት ነው ሪፖርት ማድረግ ያለብን የሚለውን ነገር እናያና ይሄን ቻፕተር እንጨርሳለን። እንግዲህ ካሽ እንዴት ነው ሪፖርት መደረግ ያለበት?
ቅድም እንዳየነው ካሽ ምን ሊሆን ይችላል? ኮይን ሊሆን ይችላል፣ ከረንሲ ሊሆን ይችላል፣ ቼክ ሊሆን ይችላል፣ መኒ ኦርደር ሊሆን ይችላል፣ መኒ ኦን ሃንድ፣ መኒ ኦን ዲፖዚት ኤንድ አዘርስ ሊሆን ይችላል። ስለዚህ ድርጅቱ ያለውን ካሽ በሁለት መንገድ ሪፖርት ያደርግልን ይችላል። ሁለት ዲፈረንት ፋይናንሻል ስቴትመንት ላይ ሊያስቀምጥ ይችላል። የመጀመሪያው ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት የምንለው ካሽ አሴት ስለሆነ ከዛ ጋር ሊቀመጥ ይችላል። አንዱ ማለት ነው። ሊስትድ ላስት ኢን ዘ ከረንት አሴት ሴክሽንስ አንዱ እዚህ ጋር ሊቀመጥ ይችላል። ሁለተኛ ካሽ ኦን ሃንድ፣ ካሽ ኢን ባንክ፣ ፒቲ ካሽ ተብሎ እነዚህ ነገሮች መቀመጥ አለባቸው። ሁለተኛ ካሽን የት ነው የምናስቀምጠው ሪፖርት የምናደርገው ከተባለ ስቴትመንትስ ኦፍ ካሽ ፍሎው ላይ ምን ያሳያል? the inflow and outflow of cash within a specific period of time ድርጅቱ ያገኘውን ያወጣውን አጠቃላይ ያሳይልናል። በዚህ መንገድም በቀላሉ ምን ማድረግ እንችላለን? ስቴትመንትስ ኦፍ ካሽ ፍሎው ላይ ድርጅቱ ያለውን ካሽ ሪፖርት ማድረግ ይችላል። ስለዚህ ካሽን ሁለት ቦታ ላይ ሪፖርት ልናደርግ እንችላለን የሚለው ነገር አንደርስታንድ ማድረግ አለብን። ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ አሴት ኢኳልስ ቱ ምን ይላል? ሊያቢሊቲ ፕላስ ካፒታል የሚል ምን አለን? ቤዚክ አካውንቲንግ ኢኩዌሽን አለን አይደል? ሀብት እኩል ይሆናል ዕዳ ሲደመር ምን አንጥራ ሀብት ሊያቢሊቲ ፕላስ ካፒታል ማለት ነው። ስለዚህ እንደዚህ አይነት ህግ ካለን ምን እናደርጋለን? ካሽ ደግሞ አሴት ስለሆነ መጀመሪያ ከረንት አሴት ውስጥ መመዝገብ አለበት ነው። ስቴትመንትስ ኦፍ ካሽ ፍሎው የምንለው ደግሞ ዊች ሳመራይዝ the inflow and outflow of cash የድርጅቱን ኢንፍሎው ኤንድ አውትፍሎው ካሽን በቀላሉ ሳመራይዝ ስለምናደርግበት ስቴትመንት ኦፍ ካሽ ፍሎው ላይ ሪፖርት ማድረግ እንችላለን ማለት ነው። ሌላው ካሽ ኢኩቫላንት እና ሬስትሪክትድ ካሽ የሚባል አለ። ምን ማለት ነው ኢኩቫላንት ካሽ እና ሬስትሪክትድ ካሽ ማለት? ካሽ ኢኩቫላንት የምንላቸው አንዳንድ እጅግ በጣም መሰረታዊ የሚባሉ ሾርት ተርም እና ሃይሊ ሊኩዊድ ኢንቨስትመንትስ የምንላቸው አሉ። ነገር ግን ጥሬ ገንዘብ ያልሆኑ ማለት ነው። ግን ለተለያዩ ክፍያዎች ኮንቨርቲብል ሊደረጉ የሚችሉ በቀላሉ ሬዲ የሆኑ ነገሮች በቀላሉ ምን ያላቸው ኒር ማቹሪቲ ያላቸው ማርኬት ቫልያቸው ከሌሎቹ ጋር ሲነጻጸር ማለት ነው በጣም ጥሩ የሆነና በቀላሉ ወደ ገንዘብ ሊቀየሩ የሚችሉ ጀስት ካሽ ኢኩቫላንት ከካሽ ጋር እናወዳደራቸዋለን ብዙ ጊዜ እና ካሽ ኢኩቫላንት እየተባሉ ይጠራሉ። ለምሳሌ አንዳንድ መኒ ኦርደር ትሬዠሪ ቢል ሊሆን ይችላል። ትሬዠሪ ቢልስ፣ መኒ ኦርደርስ ምናምን እነዚህ ካሽ አይደሉም፣ ግን ቶሎ ወደ ካሽነት ሊቀየሩ የሚችሉ ኢንስትሩመንቶች ናቸው። ሾርት ተርም ናቸው። ሃይ በጣም ሊኩዊድ የምንላቸው ናቸው። እነዚህ በቀላሉ ካሽ ኢኩቫላንት ይባላሉ። ሬስትሪክትድ ካሽ የምንለው ደግሞ በህግ ደረጃ ተደንግጎ ሬስትሪክት ተደረገ የተገደበ በቀላሉ ለክፍያ የማይውል ገንዘብ ነው። አቬሌብል ያልሆነ ነው። ለፎር ጀነራል ዩስ ለብዙ ነገር ልንጠቀምበት አቬሌብል ያልተደረገ ገንዘብ ሬስትሪክትድ ፎር ስፔሻል ፐርፐስ ለሆነ ዓላማ ብቻ ተብሎ ድርጅቶች የሚይዙት ገንዘብ ሬስትሪክት የሚያደርጉት ምን ይባላል? ሬስትሪክትድ ካሽ ይባላል። ይሄኛው ከሌሎቹ የካሽ ጀስት ወይም ደግሞ ሬስትሪክትድ ካሽ ከምንለው ማለት ነው ሰፓሬትሊ ከኖርማል ካሽ ተለይቶ ሪፖርት መደረግ አለበት። ኢፍ the company expect to use the restricted cash within the next year ይሄን ሬስትሪክትድ ካሽ ማለት ነው ለስፔሻል ተብሎ የተቀመጠውን ገንዘብ በሚቀጥለው አመት ድርጅቱ የሚጠቀመው ከሆነ ከረንት አሴት ላይ ምን እናደርጋለን? ሪፖርት እናደርጋለን። ነገር ግን ይሄንን አጠቃላይ ሬስትሪክትድ ካሽ በሚቀጥለው አመት የማይጠቀም ከሆነ ነን ከረንት አሴት ላይ ወይም ደግሞ ፊክስድ አሴት ላይ ሪፖርት እናደርጋለን። ይሄንን የምናደርግበት መንገድ ምን ይባላል? ሬስትሪክትድ ካሽ ይባላል ማለት ነው። በዚህ መንገድ በቀላሉ ምን ማድረግ እንችላለን? ክሮስ ቼክ ማድረግ እንችላለን። እስካሁን ድረስ ወዳችሁና ፈቅዳችሁ ገናናው ቱቶሪያልስን ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። እስካሁን ድረስ ይህንን ቪዲዮ ተመልክታችሁ ገናናው ቱቶሪያልስን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮመንት፣ ሼር በማድረግ ይተባበሩኝ። አብራችሁኝ ስለቆያችሁ አመሰግናለሁ። በሚቀጥለው ቪዲዮ አካውንቲንግ ፎር ሪሰቨብል በሚለው እስከምንገናኝ ድረስ ባይ ባይ።